ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚቀርበው የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ እኔ አንተነህ ገላይ ነኝ። ፍኖተ አማራ ዛሬ ይዤላችሁ የቀረብኩት በወቅታዊ የፋኖ የአማራ የህልውና የፍትህና አገር አድን ትግል ዙሪያ ያሉትን ሁኔታዎችን ዳስሳለሁ። ፋኖ ያለበትን የቅጥረኛ ባንዳዎች የፈጠሩትን አዙሪትና ውጥንቅጥ፣ የወያኔን፣ የብአዴንን፣ የኦሮሞማ ብልጽግናንና ሌሎች ጉዳዮችንም ከወቅታዊው ጋር ዳስሳለሁ። እስከ መጨረሻው እንድትከታተሉ እያሳሰብኩ የፍኖተ አማራ ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር በማድረግ እንዲሁም የዘመድ ሳተላይት ቴሌቪዥንን በማስተዋወቅና በማገዝ ኃላፊነታችንን እንድንወጣ አሳስባለሁ። እንግዲህ ወቅታዊ ጉዳዩን የምጀምረው ከጎንደር ነው። ጎንደር ላይ እየሆነ ያለውን ውጣ ውረድ ሁሉም ያውቃል። አገር ያወቀው ነው፣ ፀሐይ የሞቀው ነው። ጎንደር የጎንደር አማራ አጠቃላይ አካባቢው ጂኦግራፊው ለአማራ ብቻ ሳይሆን ለመላው ኢትዮጵያ ዋልታና ማገር ነው። ስለዚህ ጎንደር ላይ ከጥንት ጀምሮ ወራሪዎች፣ ፋሽስቶች፣ እንግሊዞች፣ ጣሊያኖች፣ ቱርኮች፣ ግብጾች ሁሉም ያልሞከሩት ነገር የለም ማለት ነው። ኢቭን ቅጥረኛ ባንዳው አልኩ፣ ቅጥረኛ እንኳን ቅጥረኛ ነው። ቅጥረኛ ባንዳ ለእንግሊዝ ለፈረንጅ የተቀጠረ ነው፣ ራሱን የሸጠ ነው። አፄ ዮሐንስ ለእንግሊዝ ለቅኝ ገዢዎች አግዛለሁ ብሎ የመሃዲን ጦር ወጋለሁ ብሎ ሲዘምት የተበሳጨና የተቆጣ ሱዳን ሳይቀር ጎንደርን ማቃጠሉን፣ ከግብፅ የመጡ ጳጳሳት ቀሳውስቱንና ህዝቡን በአፄ ቴዎድሮስ ላይ እንዲነሱ አስደርገው ከተማ ሁሉ ያወደሙ፣ ብዙ መከራና በደል ስቃይና ግፍ እየተፈራረቀበት አይበገሬነቱን ጠብቆ እምነቱን አጽንቶ ኢትዮጵያዊነቱን አማራነቱን ጠብቆ የኖረ ነው እና ወያኔ ትግሬ ደግሞ ከጥንት ጀምሮ ሲወጋ ሲያስወጋ ሲያደማ የኖረ ነው። ሲቸግረው ሲርበው ድርቅ ሲመጣ የሚጠጋበት የሚሰደድበት፣ ሂዶ ህይወቱን የሚለውጥበት፣ አርሶ ሰርቶ የሚከብርበት፣ ሲደላው ደግሞ የሚወጋው የሚያደማው አካባቢ ነው፣ ከሌላው በስፋት በበለጠ ማለት ነው እና ጎንደር ላይ ስትራቴጂካዊ ጥቅሙ ለጸረ አማራዎችም ሆነ ለውጭ ሀገር ወራሪዎች በሱዳንም በለቀይ ባህርም ከሁሉም ጋር ቅርብ ስለሆነ ራሳቸውን ለባንዳነት ወይንም ደግሞ ለቅኝ ግዛት ከሸጡት ወይንም ደግሞ ኢትዮጵያን ሊወር ከመጣው ጋር ሁሉ ከሚሰለፉት ከትግሬ ልሂቃኖች ቀጥሎ የሚያስወጉትና የሚወጉት ጎንደርን በመሆኑ ስትራቴጂካዊ ጠቀሜታው የጎንደር በአንደኝነት ደረጃ ቢቀመጥ ስህተት የሚኖረው አይመስለኝም። ከሁሉም የኢትዮጵያ ግዛቶች እና በተለይ ደግሞ አማራን አጥፍቶ ኢትዮጵያን ለማፍረስ በሚደረገው ጸረ አማራ ጸረ ኢትዮጵያ ትንቅንቅ የመጤ ወራሪ ዘረኛ ተገንጣዮች የወያኔ ትህነግና የኦሮሞማ ደርግ ኦነግ ብልጽግና የሚሉት በሙሉ ከነሱ ዓላማና ግብ አንጻር ጎንደር በስትራቴጂካዊ ጠቀሜታ አንጻር አንደኛ ላይ ይቀመጣል ማለት ነው። እንግዲህ የሁሉና ግፍ በደል ሲያስተናግድ አማራም በፋኖነት እየወጣ አርበኝነቱን እየታገለ አማራነቱን ብቻ ሳይሆን ኢትዮጵያንም አስከብሮ የኖረ ነው ማለት ነው። በእኛ ትውልድ የዘመኑን ስናይ ከነዋዋ ጎቤ ጀምሮ አያሌ ፋኖች አያሌ ጀግኖች እየወጡ በከዳተኛው ብአዴን በሚገዛው ከሁለት ከሶስት በተወለደው በምናምንቴው ለገንዘብ ራሱን በሚሸጠው ቅጥረኛ ባንዳ እየተወጉ እየተመቱ የወያኔና የወራሪ ጥይት ሳያሸንፋቸው የወያኔና የወራሪ የመጤዎች ጦርነት ሳያሸንፋቸው የራሳችን ወገን ባሉት እየቀረበ ብአዴን የሚሉት የወያኔና የኦሮሞማ ኦነግ የጋራ ዲቃላ የሆነው ዘመድ አዝማድ እያሰማራ በገንዘብ እየገዛ የወደቁበት ስንት ጀግኖች የተሰዉበት ምድር ነው ማለት ነው።
እንግዲህ ጸረ አማራነትና አማራ ጠልነትንም በቅርቡ ያለውን ብናይ እና አባይ ፀሐዬ የመከሩት እና አለማንተ ገብረስላሴ እነ መሐሪ ካሳሁን ይሄ ከቅማንት ኮሚቴ ፖለቲካሊ ቅማንት ነኝ የሚል ከአማራ ተነጥሎ ራሱን ለትግሬ ሲሳይ ለማድረግ የተሰየመ አካል ጎንደር ህብረት ብሎ መሰረተ። ጎንደር ህብረት ብሎ ሲመሰረት ጎንደርን ከሌላው አማራ ነጥሎ በኢኮኖሚ አዳክሞ ጀግኖችንና አርበኞችን አዋቂዎችና ልሂቃኑን አጥፍቶ ቤተክርስቲያኖችን የ44ቱን መቀመጫ ደብራት አውድሞ ገዳማትን አጥፍቶ ለትግሬ ሲሳይ ለማድረግ እንዲያመቻች ጎንደር ህብረት ተፈጠረ። አልተሳካም። የቅማንት ኮሚቴ ተብሎ መቀሌ ላይ ቢሮ ተፈጠረ። የቅማንት ኮሚቴውን አደራጁት እናገኘው ተሻገር። የጎንደርን መላው ጎንደርን በአስተዳደር በመምሪያ ኃላፊ በወረዳ ጽህፈት ቤት በከተማ በከንቲባ ጽህፈት ቤት በሁሉም አስተዳደራዊ ቦታዎች እስከ ባህር ዳር ድረስ የቅማንት ኮሚቴ የሚባሉት ከትግሬና ከቅማንት የሚወለዱት ተመልምለው አስተዳደራዊ ቦታው እንዲቆጣጠሩ ተደረገ። ልክ ጎጃምና አካባቢው ባህር ዳርን ጨምሮ የአገው ሸንጎ አባላት ከአገው ህዝብ የወጡትን አማራን ወንድሙን ከወንድሙ ለማበላላት እየመለመሉ ያሰለጠኗቸውን እንደተቆጣጠሩት ሁሉ ጎንደርና አካባቢውን በቅማንት ኮሚቴ በእነዚህ ሰዎች እንዲቆጣጠር አድርገዋል ማለት ነው። ከቅማንት ኮሚቴ ቀጥሎ ደግሞ ስኳድ ብለው ራሳቸውን የሰየሙ በእናታቸው የቅማንት ኮሚቴ አባል ወይንም በቅማንት ኮሚቴ በአባታቸው ትግሬ ወይ ምናምን የሆኑ ከዚህም ከዛም የተወለዱትን አሰባስበው ለብአዴን አገልጋይ እንዲሆኑ ብአዴን ወያኔ እነበረከት ስምኦን ሰይመው አሰልጥነው የለቀቋቸው አማራን የሚከፋፍሉ ጎንደሬነት እያሉ አማራነትን የሚያጥላሉና የሚያድበሰብሱ ከዚህም ከዛም የተወለዱ የሰው ጉድፎች ሆዳም ቅጥረኛ ባንዳዎችም ተብትቧትና ጀግኖቿን ሲያስበላ ሲያስገድል የኖረባት ምድር ነች ማለት ነው። ከስኳድ ቀጥሎ አሁንም የቅማንት ኮሚቴ አባል የሆኑት ከሁለት ከሶስት የተወለዱት እነዚህ ጃን አማራ ብለው የመጡት የነ ምስጋናው አንዱዓለም ቡድን የነ ዶክተር ሙሉጌታ ጃን አማራ ብለው እንደ መረዳጃ ድርጅት ብለው ጀመሩ። ጃን አማራን አሳደጉትና አባላት አብዝተው ከዛ ስሙን ቀይረው ፋፍዴን አሉት። ፋፍዴን ብለው አሁንም ሴራ ሲሸርቡ ከወያኔም ከብአዴንም ከሁሉም ጸረ አማራ ኃይል ጋር ከነታከለ ኡማ ጋር ሲመክሩ ሲዶልቱ ባህር ዳርን ለኛ ስጡን አዲስ አበባ እናንተ ትወስዳላችሁ እያሉ አማራ አዲስ አበባ ለቆ ይውጣ በ50 ኪሎ ሜትር ርቀት ምናረርቲ ላይ ሌላ አዲስ አበባ ይመስርት እያሉ ሲያቀነቅኑ የነበሩ የነ ምስጋናው አንዱዓለም የነ አምደ ማርያም ዝራ የነ ቹቹ አለባቸው የነ ሲሳይ አልታሰብ የነ አያሌው መንበር የነ ሙሉቀን ተስፋው ፕሮጀክት አካል የሆነ ነበር ማለት ነው። ይሄ ፋፍዴን አሁንም አደገና ጸረ አማራ ሆኖ ያደገ አማራን አጥፍቶ ለጸረ አማራዎች ሊያስረክብ ከልጅነቱ ጀምሮ ሰልጥኖ በፈረንጆችም በጥቁር ፋሽስት አበሾችም ሰልጥኖ ለመጣው ጸረ አማራው እስክንድር ነጋ ጋር ተዋህዶ አፋሃድ ብሎ ድርጅት ሰየመ ማለት ነው። ፋፍዴን የሚባለው አፋሃድ ብሎ ሲመጣ እስክንድር ነጋን ጸረ አማራውን አማራ የለም የሚለውን እንደነ አለቆቹ እንደ የግብር የትግል አጋሮቹ የግብር ተጋሪዎቹ እና አንዳርጋቸው ጽጌ ጋር አማርኛ ቋንቋ ትላንት የመጣ የወታደር ቋንቋ እያሉ እንግዲህ የወታደር ቋንቋ የራሱን ፊደል አበጅቶ የራሱን ቀርጾ እንደዚህ ምሉ በዓለም የተከበረውን አንደኛ የሚባለውን ቋንቋ የወታደር ያደረገው የጸረ አማራው ቡድን አካል እስክንድር ነጋ ከነሱ ጋር ሆነው አፋሃድ መሰረቱ ማለት ነው። እንግዲህ የወታደር ቋንቋ አማርኛ ሆኖ የራሱን ፊደል የራሱን የተለያየ የተሟላ ፊደል እንግሊዘኛ ፈረንሳይኛ እና አረበኛ እንኳን ድምጾችን ሊወክል የሚችል ፊደል የሌላቸውን አማርኛ ሁሉንም ድምጽ ለሚወክል ፊደል ያበጀውን የወታደር ቋንቋ ነው አሉት እና የራሳቸው ቋንቋ የወራሪው የኦሮሞማ ቋንቋ እንኳን ለምን ፊደል እንዳላበጁ ለምን እንደዛ እንዳልሆኑ ሌሎችም ለምን አማርኛ እንደሚዋሱ ሊገልጹና ሊያብራሩ አይችሉም። አቅሙም የላቸውም፣ እውቀቱም የላቸውም። ይሄ ጀስት አማራ ጠልነታቸውን ጸረ አማራነታቸውን ለመግለጽ የተጠቀሙበት ነው። እስክንድር ነጋም አንዳርጋቸው ጽጌም ማለት ነው። ስለዚህ አፋሃድ ተመሰረተ። አፋሃድ እያደገ መጣ። አፋ ባህል ለመቃወም አፋሃድ ቀጠለ። በሂደት ቅጥረኛ ባንዳዎች ጎጃም ላይ የበቀሉት ደግሞ የሰው እድፎች ጉድፎች
እነ አስረስ ማረ ዳምጤ፣ ዘመነ ካሴ፣ እነ ተሰማ ካሳሁን፣ እነ ማርሸት ፀሐዩ፣ እነ የቆየ ሞላ እና የነዚህ እነ ዳዊት ምናምን የሚባሉ ጸረ ማርያም በሙሉ ተሰብስበው ቅጥረኛ ባንዳዎች እምነታቸውን የቀየሩ ስርዓቱን ጊዜውን ለመምሰል ጸረ ማርያም የሆኑ ፈረንጅ ፈላስፋ ፈረንጅ እየጻፈ የሚልከውን እምነት ተቀብለው ህዝብ የሚያሳስቱ የሰው ርካሾች የሰው እድፎች ጋር ተናበው አፋብን ብለው ከወያኔ ጋር ሲቀላቀሉ ቅጥረኝነታቸውን ወደዛ ሲገቡ አፋብን ስሙን ወደ አፋብ እንዲያመጡት ከግለሰብ ተነስቶ በኮር እና በክፍለ ጦር ደረጃ የተደራጀውን አገር ሊረከብ ህዝብ ሊያስተዳድር የደረሰውን ፋኖ ወደ ንቅናቄ መልሰው ከወያኔ ጋር አጋርነን አሉ ማለት ነው። ወያኔ አማራን በተመለከተ አማራን እወክላለሁ የሚል ድርጅት በሙሉ ከንቅናቄ ያለፈ እንዲሆን አይፈቅድም። ወያኔ ኦሮሞማ ኦነግ ይሄ ጸረ አማራው ኃይል ፈረንጁም ሆነ ምኑ የአማራን የሚወክል ድርጅት እነሱ የሚቆጣጠሩት እነሱ የሚመሩት ወይንም መሪዎችን እነሱ ያስቀመጧቸው ከሆነ ድርጅቱ ንቅናቄ ነው መሆን ያለበት። ብአዴን ንቅናቄ ነው፣ ብሔረ አማራ ዲሞክራሲያዊ ንቅናቄ ነው ያሉት። አብን ንቅናቄ ነው፣ አማራ ብሔራዊ ንቅናቄ ነው ያሉት። ንቅናቄ ደግሞ የፖለቲካ ዓላማና ግብ የለውም። ንቅናቄ መፍጠር እንጂ የፖለቲካ ዓላማና ግብ የለውም። የፖለቲካ ዓላማና ግብ ከሌለው ተለጣፊ ነው ማለት ነው፣ ታዛዥ ነው ማለት ነው። የፖለቲካ ዓላማና ግብ ላላቸው ድርጅትና ግንባሮች ታዛዥ ነው። ትህነግ ትግራይ ህዝቦች ነፃነት ግንባር ነው፣ ዓላማ አለው። ኦህዴድ የኦሮሞ ህዝቦች ዲሞክራሲያዊ ድርጅት ነው፣ የፖለቲካ ዓላማና ግብ አለው ማለት ነው። ስለዚህ የፖለቲካ ዓላማና ግብ የሌለው ደህዴንንም ንቅናቄ ነው ያደረጉት የደቡብ ህዝቦች አሁን ሊከፋፍሉትና ለኦሮሞ ሲሳይ ለማድረግ እንደሚሰራው ማለት ነው። ስለዚህ ከነዛ ጋር ሁነው ወደ አፋብን መሰረቱ ማለት ነው። ወደ ንቅናቄ መለሱት ማለት ነው። የበሰለውና የጎመራውን ሊበላ የደረሰውን ትግል ፍሬውን ሊበላ ሊታይ ሊታጨድ ምርቱ ሊደርስ የደረሰውን ትግል ወደ ንቅናቄ መለሱት ማለት ነው። እነዚህ ቅጥረኛ ባንዳዎች የሰው እድፍ እና ጉድፍ የሆኑ የፉኝት ልጆች በሙሉ ወደዚህ ያመጡት ማለት ነው። እንግዲህ ጎንደር ላይ ይሄንን ሁሉ መከራና ፍዳ እያንቀሳቀሰ የመጣ ነው። እንግዲህ ጸረ አማራ ኃይሎች የ1966 ዓመተ ምህረት የሺህ ዘመናት ለ6000 ለ7000 ዘመናት የቆየው የኢትዮጵያ ዘውዳዊ ስርዓት ንጉሳዊ ስርዓት በመጤ ወራሪ ዘረኞች ከተገረሰሰ በኋላ በፈረንጅና በአሜሪካም በምዕራባውያን አሻጥር የንጉሱ ስርዓት እንዲገረሰስ ከተደረገ በኋላ የመጡት በሙሉ በፈረንጅ የስለላ ድርጅቶች በተለይ በዋናነት በአሜሪካኖች እየተመለመሉ የመጡ ናቸው። መንግስቱ ኃይለማርያም ዝም ብሎ በአጋጣሚ የመጣ አይደለም። ባንዳ ልጅ አባቱ የጣሊያን ባንዳ የነበረ አስተዳደጉ ምረኛ ጉድፍ ያለበት ችግር ያለበት ስለነበረ ከዛ በመነሳት ኢትዮጵያውያንን ለመጨፍጨፍ እና ኢትዮጵያን ለማፍረስ ርህራሄ የለውም ከሚል የተነሳ በስውር በተለያየ ረጃጅም እጆች ለመሪነት እንዲበቃ ተደረገ። ከመንግስቱ ኃይለማርያም ቀጥሎ የመጣው መለስ ዜናዊ ነው። መለስ ዜናዊም በአጋጣሚ አይደለም መሪ የተደረገው። አዋቂ ሆኖ ስለተገኘ ከሁሉም የተሻለ ሆኖ ስለተገኘ አይደለም። ለአማራም ሆነ ለህዝብ ለራሱ ህዝብ ለትግሬ ህዝብ ርህራሄ አይኖረውም፣ አያዝንም። ለምን? አስተዳደጉ ባንዳ ልጅ ነው። ባንዳ ልጅ እየተባለ ያደገ ነው። አያቱ አድዋ ላይ ሚስት ለባንዳ ልጃችንን አንድርም ተብለው ተከልክለው አስመራ ሂደው ኤርትራ ሂደው አግብተው መጥተው የተወለደ የዛይ ልጅ ነው። ስለዚህ ለአድዋ ህዝብም አይመለስም። ምክንያቱም ለአያቴ ሚስት ከልክለዋል የሚል ጥላቻ ስለሚያድርበት ተብሎ ያንን እየኮሰኮሱ ስለሚያሳድጉት ማለት ነው። በኋላ የመጣውም አብይ አህመድ እንደዚሁ ነው። አክስት፣ አጎት፣ እናት፣ አባት፣ ወዳጅ ዘመድ ይወቅሰኛል የማይል ከሌ ብሎ ሊጠራው የማይችል እንግዲህ በራሱ ያደገ እዚህም እዛም ብሎ ተጠግቶ ምን ብሎ ያደገ ስለሆነ አሁንም ይሄ ለህዝብ ርህራሄ ለአገር ርህራሄ አይኖረውም። ድህነት ነውር አይደለም። ወላጅ አልባ መሆን ነውር አይደለም። ሰው ጋር ተጠግቶ ማደር ነውር አይደለም። ግን እነሱ የሚያስተምሩት ይሄ ህዝብ ተፍቶህ ይሄ ህዝብ ለዚህ አብቅቶህ ይሄ ህዝብ እንደዚህ አድርጎህ ለመባለው ትርክት የተመቸ ይሆናል ማለት ነው። ስለዚህ እነዚህ ሶስት ኢትዮጵያን ሊያስተዳድሩ የተመረጡት ዝም ብለው አይደለም ማለት ነው። ሁለተኛ ዝናሽ ታያቸው እና አዜብ መስፍን ለመለስ ዜናዊና ለአብይ አህመድ ሚስት የተደረጉትና ሁነው የመጡትም ዝም ብሎ በአጋጣሚ የመጣ ግጥምጥሞሽ ነገር አይደለም። የተጠናና የተሰላ ነው ማለት ነው።
ስለዚህ በአምቻ ጋብቻ ጎንደርን ለማሰር ያዜብ መስፍን ምናምን የመስፍን ጓሉ ነው የምናምን ልጅ እንደዚህ ጎንደሬ፣ ዝናሽ ታያቸው የታያቸው ምናምን ልጅ እንደዚህ ጎንደሬ እየተባለ ያንን አካባቢ ለመቆጣጠር እና አማቻችን ብሎ ለማስተኛት የሚደረገው የፖለቲካ ማሻጠር፣ የጣሊያኖች ቅምር፣ የአሜሪካ የሲአይኤዎች ስራ፣ ወያኔ ቀዳማዊ ወያኔ፣ ዳግማዊ ወያኔ እና ሳልሳዊ ወያኔ የሚሉትም አጠቃላይ ይሄ ወያኔ ምንነት ባንዳ የባንዳ ዘር አሰራር ዘዴና ጥበብ ነው ማለት ነው። ስለዚህ ጎንደር ላይ በዛ ልክ የመጣውን ፋኖ ጀግና እንዳይኖር እነ ውባንተ ዋዋ ጎቤ መልኬን የገደለው ቅጥረኛ ባንዳ ነው። ሌሎችን የሚያስገደሏቸው ቅጥረኛ ባንዳዎች ናቸው። እነ አስቻለው ደሴን አምሳለቃ አስቻለው ደሴን ፋኖ አስቻለው ደሴን ያስገደለው ቤቱ እንደተቀመጠ ብአዴን እናገኘው ተሻገር የደቡብ ጎንደር ዞን አስተዳዳሪ እነ ቀለም ወርቅ እና ይሄ የስኳድ አባላት እነ አምደ ማርያም ዝራ እነ ቹቹ አለባቸው አልታሰብ የሚመሩት እነ ጋሻው መርሻ የሚያንቀሳቅሱት እነ አያሌው መንበር እነ ምስጋናው አንዱዓለም ያሉበት ቡድን አባላት አማራ እንዳይወጣ የቅማንት ኮሚቴ ወያኔ ኦሮሞማ እያሉ በጥፋት ተልኮ እዚህም እዛም ተቀምጠው የሚያደርጉት አካል እናስቻለው ደሴን ሁሉ እያስገደለ የመጣ ነው ማለት ነው። ዛሬም ላይ ከትግሬ የተወለደው እዛ ምናምንቴው ሁሉና ዮሐንስ ንጉሱ ትግሬው፣ ሌሎችም ትግሬዎች፣ ሌሎችም የቅማንት ኮሚቴ አባላት እነ ጌታ አስራደ ከብአዴን ከምን እየመጡ ወረው ጎንደርን ያዙት ማለት ነው። እነ ጌታ አስራደ እነ ኢያሱ አባተ ውባንታ አባተን አስገድለው ተናበው ሞቱን እንዴት ብለን እናውጅ፣ ምን ምክንያት እናቅርብ ብለው ከነ ምስጋናው አንዱዓለም ጋር በሌሊት ስብሰባ ተቀምጠው ከጨረሱ በኋላ አዲስም ጀነራል ሜጀር ጀነራል ውባንታ አባተ ብለን ሰይመን ተበላ ተገደለ እንደዚህ የሚል ድራማ ሰይመው ያስደረጉ እንጂ የገደሉትና ያስገደሉት እነ ጌታ አስራደ እነ ኢያሱ አባተ እነ ምስጋናው አንዱዓለም የሚመሩት የስኳድ አባል ቡድን ነው የገደለው ማለት ነው። ውባንታ አባተንም ካስገደሉ በኋላ ሌሎችንም እነ ከፍ ያለውን ሁሉ ያስገደሉት እነ ኮሎኔል ታደሰን ሁሉ ያስገደሉት እነዚሁ ናቸው። እነ ሰለሞን አጠና ናቸው። እነ ሰለሞን አጠና ብአዴን መልምሎት ወያኔ አጽድቆት ጎንደር ላይ ቁጭ ብሎ ፋኖ ሲሳደድ ፋኖን ለማጥፋት ታንክና መድፍ ሲዘምት ኑ ፋኖ ተመዝገቡ ሲል የነበረ ባንዳ ነው እንጂ ፋኖ አይደለም። ደረጀ በላይ እነዚህ ተብትበው የያዙት በገንዘብ ይሁን በምን አሳስረው ይዘው እየተጫወቱበትና አማራን እያስፈጁበት የሚገኝ ሲነግሩት የማይሰማ ተው ቢሉት የማያዳምጥ እንግዲህ ድንቁርናም ይሁን ግብዝና የጥቅም ተጋሪም ይሁን የድብቅ ዓላማ እስካሁን ድረስ አልታወቀም፣ አልተደረሰም። ልጆቹን የፈጀ የገበረ ለትግሉ መከራ የከፈለ ሰውዬ የት ይደርሳል? አማራን ይመራል፣ አማራን ያስተዳድራል እየተባለ የሚጠበቀው ጀግና ከቅጥረኛ ባንዳዎች ከምናምንቴዎች ጋር ተገኘ ማለት ነው። ስለዚህ እንደዚህ እያደረጉ የመጡት አሁንም ጎንደርን ከፋፍለው ወያኔው ትግሬው ደመቀ ዘውዱ አለ ከፋኖ ለመነጠል የተከዜ ዘብ የምን ዘብ ብሎ አማራን እዛ በሚሊሻ ሰልጥኖ ቀፍድዶ ይዟል። ከወያኔ ጋር እየተናበበ በኮንትሮባንድ ንግድና አካባቢው ላይ ባለው የወርቅ ንግድ የኖረው ደመቀ ዘውዱ እዛ አካባቢ ጉቦ እየሰበሰበ ኮንትሮባንድ እየነገደ የደለበው ሀብታም ከበርቴው ወያኔው ደመቀ ዘውዱ ወያኔ ሆኖ የኮሎኔል ማዕረግ እስከሚደርስ ድረስ የወልቃይትን አማራ እሱና ርስተይ ተስፋዬ በመሪነት ሲያስበሉና ሲያስመነጥሩ የኖሩ መሆናቸው። ሁለተኛም የወያኔ ወታደር ለመሆን የወያኔ አባል ለመሆን በደም ትግሬነትን ስለሚጠይቅ ትግሬነቱን ለማረጋገጥ የወያኔ አባል መሆኑ ብቻ በቂ መሆኑን ያንንም ኃላፊነት ተቀብሎ የተባረረና ያኮረፈ መስሎ የማንነት አስመላሹን ኮሚቴ ተቀላቅሎ የማንነት አስመላሽ ጀግኖችን አባሮ አስገድሎ አሳዶ አጥፍቶ ወልቃይትን ማንነታችንን መሬታችንን በህገ መንግስቱ መሰረት እናስመልሳለን ያለ ጸረ አማራነቱን በዚህ የገለጸ ነው። ምክንያቱም ህገ መንግስቱ አማራን አጥፍቶ በአማራ መቃብርና አጽመ ርስት ላይ ታላቋን ትግራይና ኦሮሚያ የሚባል የደም መሬትን በሀገርነት ሊያቆም የተጻፈ በመሆኑ ይህን እያወቀ ወልቃይትን በህገ መንግስቱ እናስመልሳለን ብሎ ወልቃይትን አማራ ከሌላው አማራ ሲነጥል የኖረ ትግሬን አባራችሁ አማራ ሊወራችሁ ነው እያለ ፕሮፓጋንዳ ከወያኔዎች ጋር ተናቦ ሲያስረጨ ነበረ። ህዝቡ እንዳይነቃበት ከኦሮሞማ ብልጽግና ጋር ሆኖ ግን ወያኔን እታገላለሁ እያለ የሚያምታታ ወያኔ ነው ማለት ነው።
ስለዚህ ይሄም አንድ ለጎንደር ደንቃራ መሆኑ ይታወቅ ማለት ነው። እነዚህ እንግዲህ እነ ኮሎኔል ደመቀ ዘውዱ ወያኔው፣ ባንዳዎች እነ ሰለሞን አጠና፣ እነ ጌታ አስራደ፣ ትግሬው እነ ዮሐንስ ንጉሱና ሌሎችን እነ ደረጀ በላይን የመሰለ ግብዝ ደግሞ ይዘው ንጹህ አማራዎችን ከታች አሰልፈው እርስ በርሱ ለማጋደል ከፊሉ አፋብን ብለው የቆሙትን ወያኔ በማስመሰል የናስረስ ማረ ዳምጤ የሚመራው ቅጥረኛ ባንዳው አሳማው ዘመነ ካሴ የሚመራው ነው በሚል አቧድ ነው የጎንደርን አማራ ለማፋጀት የሚሰራው አካል ነው ማለት ነው። እንግዲህ መላው አማራ ሊገባውና ሊጠነቀቅ የሚገባ ጎንደር ላይ ያሉት ጀግኖች አርበኞች ከትግሉ ከጫፍ ድረስ የመጡት ለማጥፋት ለመግደል እና ጎንደርን ለወያኔ ሲሳይ አድርገው ታላቋ ትግረኛ የሚባለውን ትግረኛ ተናጋሪ የሰሜኑ ክፍል ሰሜንኛ እየተባለ ሲቀነቀን የነበረውን አዋጅ ለማወጅ የጎንደር አጽመርስት ወልቃይት ጠገዴ እና ጠለምት በቀዳሚነት ወደ ትግሬ መግባት አለባቸው ማለት ነው። እነዛ በተገኙ ማግስት ወያኔ ይገነጠልና በሂደት ሰላም አስከባሪ ኃይል አስገብቶ የጭራቁን ዓለም የምዕራባውያንን ጦር አስገብቶ ጎንደርን እየወጋ በሂደት እንጠቀልላለን ነው። ስለዚህ ያንን እውን ለማድረግ ጎንደር ላይ መሪ መሞት አለበት፣ ጀግና እየተመረጠ መሞት አለበት፣ ማለቅ አለበት ማለት ነው። ለዚህ አሰላለፍ የተመረጡት ኮሎኔል ደመቀ ዘውዱ ትግሬው፣ ዮሐንስ ንጉሱ ትግሬው፣ እነ ጌታ አስራደ የቅማንት ኮሚቴው ፖለቲካል ቅማንቱ የወያኔ አጋዡ፣ እነ ሰለሞን አጠና ባንዳዎች ቅጥረኛ ባንዳዎች። እንግዲህ ቅማንትነትም ሊኖረው ይችላል የቅማንት ኮሚቴነት። ቅማንት ማለት ቅማንት ሲባል በደፈናው ቅማንት ሲባል ከአማራ የተለየ ማንነት የለውም። ቅማንት ሲባል አማራ ነው ቅማንት። ፖለቲካሊ አማራን ከውስጡ ለመበተን ቅማንት ብለው ልዩነት አፈጠሩ። ታሪካዊ አመጣጡም አማራን ምንም የታራ ልጆች የወቅጣን ምናምን እንደዚህ ዘር የአማራ አንድ ነገር ነው የሚመጣ። የህገ ልቦና የእምነት ልዩነቷን ተከትለው መጠው ነው ያንን እየሰነጣጠቁ ወያኔ አማራን ከውስጥ ወደ ውጭ ለመበተን ቅማንት አገው እያሉ መከፋፈል የጀመሩት እንጂ ቅማንት አገው አማራ የአንድ ሳንቲም ሁለት ገጽታ ነው። ታሪካዊ ወይንም የተለያየ ወቅት የመጡ ስሞች ናቸው። እንደውም በታሪክም በግብርም በሁሉም ነገር አንድ የሆኑትን ለመበተን ስለሆነ ቅማንት ሲባል አገው ሲባል ህዝቡን አይወክልም። እነዚህ ቅጥረኛ ባንዳዎችን የአገው ሸንጎ ብለው መልምለው ከአገው ህዝብ ውስጥ ያወጧቸውን ቅማንት ብለው ከሰየሙት ያወጧቸውን ወያኔም ኦሮሞማም ጸረ አማራ ኃይሎች መልምለው ያወጧቸውን ኃይሎች ስለሚመለከት ሌላውን አለመሆኑን ማንም ግንዛቤ እንዲይዝ ያስፈልጋል ማለት ነው። በድፍኑ ቅማንት ብሎ የሚያቀነቅን በድፍኑ አገው ብሎ የሚያቀነቅን ያ ተልኮ የሚያራምድ አማራን ለመከፋፈል የሚሄድ ቅጥረኛ መሆኑን ወይንም አማራ ጠል መሆኑን ወይንም ደግሞ የአማራ ስም ያለው የትግሬ ወይ የኦሮሞ ተወላጅ አቀንቃኝ የፖለቲካ አቀንቃኝ መሆኑ ግንዛቤ ውስጥ እንዲገባ ያስፈልጋል ማለት ነው። ስለዚህ እነ ጌታ አስራደ የፖለቲካው ቅማንት አካል ናቸው ማለት ነው። እነዚህ አካላት ውስጥ እጅ የሰጡት ምናምን እናዳክማለን ብለው እጅ የሰጡት እነ ማን ጸዳሉ እነ ዮናስ ማን ነው እያሱ አባተ ምናምን ተሰብስበው ጀግኖችን ማጥፋት ነው፣ ጀግና አርበኞችን ማጥፋት ነው ማለት ነው። ስለዚህ ይህንን ሁሉም አማራ ተደርቶ አሁን ኮማንድ ፖስት ካቋቋሙት የጎንደር አማራ ጀግኖች ጎን ሁሉም ሊሰለፍ ይገባል ማለት ነው። ዛሬ ላይ የተቋቋመው ኮማንድ ፖስት ሲያነቡት ቅባትነት፣ ብልጣብልጥነት የሌለው አስመሳይነት የሌለው ይሄ ዝም ብሎ ጨው በርበሬ ቅመማ ቅመም ያልተቀመመ ትክክለኛ የወረደ ችግርን በችግሩ ያስቀመጠ ሆደ ሰፊነትን የሚያሳይ ጀግንነትን የሚመሰክር መግለጫ ያወጡት ኮማንድ ፖስት ያዋቀሩት አባላትና ስብስቦች ለጎንደር አማራ ብቻ ሳይሆን ለመላው አማራ ደጀን ለመላው ኢትዮጵያዊ ፍትህና ነፃነት አብሳሪ የህልውና ትግሉ ባለቤቶች ናቸው ማለት ነው። የህልውና ትግሉ ባለቤቶች ናቸው ማለት ነው። ስለዚህ እነዚህ የህልውና ትግል ባለቤት የሆኑትን ኮማንድ ፖስት ብለው ይዘው የወጡትን ሁሉም አማራ ከጎናቸው ሊቆም አብሯቸው ሊሰለፍ ህልውናው ያስገድደዋል ማለት ነው። ፍትህ ያስገድደዋል ማለት ነው። በወደቁት ፋኖች፣ በተመቱት ፋኖች፣ በተደፈሩ እህት እናቶቻችን፣ በወደመ ሀብት ንብረታችን የምንጠይቀው ፍትህ ያስገድደናል ማለት ነው። ስኳድ ብለው ከመጡት ጋር ኮማንድ ፖስት ብለው ራሳቸውን ከሰየሙት ጋር መሰለፍ ማለት ነው። ስለዚህ ከነ አሳማው ዘመነ ካሴና ከዚህ ከባቡ ከጭራቁ አስረስ ማረይ ዳምጤ
ከጌታ አስራደ፣ ከሰለሞን አጠና፣ ከሀብቴ ወልዴ ባንዳ በቃ ታዛዥ ሲነግሩት የማይሰማ በቃ ከጅምሩ ጀምሮ ዝም እያለ ሲያጭበረብር የኖረ አጭበርባሪ ከባንዳዎች ጋር የገጠመ እነዚህም በሙሉ አማራ መጥፋት አለበት። ከእንትን አንቅሮ ነው መጥፋት ያለበት። ከአማራ ምድር መኖር የለባቸውም። ህልውና ያስገድዳል። አክስት ነው፣ አጎት ነው፣ ወንድም ነው ምናምን አይሰራም። እነዘመነ ካሴ ከልጅነታቸው ጀምረው ተመልምለው ያደጉ ናቸው። በወጣት ሊግነት እና አስረስ ማረ ዳምጤ ተመልምለው አድገው ጸረ አማራነታቸውን ያረጋገጡ ናቸው። ህይወት አስረስ ማረ ዳምጤን ከጅምሩ ጀምሮ ወያኔን ለመምሰል አለቆቹን ለማስደሰት እየሰራው ነው ለማለት ይሄንን የወያኔን እንትን አንገቱ ላይ ጠቅልሎ በቃ ሁሉ ነገር ስራው ሁሉ ተንኮሉ ክፋቱ አማራን ሲያደማ ሲያቆስል በአቃቤ ህጉ ነው ሲያሳድድ ኖራ አሁንም እያሳደደ እየበተነ ነው ማለት ነው። ክረምቶችን እያሳለፉ ነው። አመቺ ወቅቶችን እያሳለፉ ነው። ተውኔት ድራማ እየሰሩ አማራ ካዙሪቱ ወጥቶ ትግሉን አሸንፎ ህልውናው እንዳያረጋግጥ በኢትዮጵያ ምድር ሰላም አየር እንዳይነፍስ የሚያደርጉት እነዚህ ናቸው ማለት ነው። ስለዚህ እነዚህ ከአማራ ትግልና ከአማራ ምድር ከተነቀሉ ትግሉ አበቃ። 80% ትግሉ ያልቃል ማለት ነው። ስለዚህ ጎንደር ላይ አሁን የተቋቋመውንና መግለጫ ያወጡትን የኮማንድ ፖስት አባላት ሁላችንም እንደ አማራ ኃላፊነታችንን ልንወጣ ይገባል ማለት ነው። እነዚህ ኮማንድ ፖስት ያወጡት ጀግኖቻችን የጊዜያዊ ኮማንድ ፖስቱ አስፈላጊነትን ሲያውጁ አንደኛ እንደ ቀጠና ከገጠመን ቀውስና ችግር ለመውጣትና የሽግግር ጊዜ ስለሚያስፈልግ እንደ ቀጠና ጎንደር ላይ አማራ እንዳይሆን ፋኖ ሆኖ እንዳይወጣ ተብትቦ ያዘውን የወያኔ የቅማንት ኮሚቴ የኦሮሞ የምናምን ዲቃላው ስብስብ በሙሉ ጸረ አማራው ሆዳሙ ቅጥረኛው በሙሉ ስብስብ ተብትቦ ያዘውን ከዛ ችግር ለመውጣት። ሁለተኛ ጊዜ የማይሰጥ የጦርነት ቀውስ ውስጥ በመሆናችን ሰራዊታችን በያዘው ዓላማና ግብ ጸንቶ እንዲታገል ለማድረግ በእያንዳንዱ ሙጫ እየበላ የወንዝ ውሃ እየጠጣ የሚዋደቀውን ፋኖ ሰራዊት ለማወክና ለመበጥበጥ እርስ በርስ ለማገዳደል የሚደረገውን ሴራ እና ተንኮል ለመቋቋምና የአመራር ክፍተት እንዳይፈጠር ለማድረግ ማለት ነው። ሶስተኛ እንደ ቀጠና የገጠመንን የህልውና ትግሉ ተግዳሮት በጊዜያዊነት ለመቅረፍና ለዘለቄታዊ መፍትሄው መደላድል ለመፍጠር እንደ ቀጠና ጎንደር ላይ የሚደረገው ርብርብ ጀግኖችን ከመግደል ጀምሮ ከማሳደድ ጀምሮ ህዝቡን ከማገት ከመዝረፍ ጀምሮ ማገት መዝረፍ በሙሉ እና ለማንተ ገብረስላሴ የቅማንት ኮሚቴዎች ገንዘብ አጣን ሲሉ እያገታችሁ የጎንደርና አማራ እያገታችሁ አንድ ሁለቱን አንገት ስትቀሉ ጣራውን እየነቀለ እየሸጠ ከብቱን እየሸጠ ይሰጣችኋል የተባለው ተስፋፍቶ በፋኖ ስም እነዚህ እነ ጌታ አስራደ እነ ሰለሞን አጠና እነ ደመቀ ዘውዱ እነ ዮሐንስ ንጉሱ ትግሬው እነ ሀብቴ ወልድ የሚያሰማሩት ሌባ ዘራፊ አጋች ቡድን የስኳድ አባላት አጋች ቡድን ከናያሌው መንበር ጋር ከነቹቹ አለባቸው ጋር እየተናበቡ ከነሲሳያት አልታሰብ ከናምደ ማርያም ዝራጋ የቅማንት ኮሚቴ አባል ከሆነው በውጭም በውስጥም ካለው ከነ ምስጋኑ አንዱ ዓለም ጋር ጃና አማራ ብለው ድርጅት ፈጥረው ከዛ ፋፍዴም ብለው የቀየሩት ጋር በሙሉ የጎንደር ህብረት አባላት ጋር ተናበው የሚሰሩትን አሻጥርና ተንኮል አማራን አስበልተው የጎንደርን የትግሬ ሲሳይ ለማድረግ የሚሰራውን ለማስቆም ማለት ነው። ወቅቱ የክረምት ወቅት በመሆኑ ጠንከር ያሉ ወታደራዊና ፖለቲካዊ ስራዎችን ለማከናወን በክረምት ወቅት ላይ ገበሬው እንዳያርስ እየተደረገ እንዳያዘምር እየተደረገ ገበሬው ሳያዘምርና ሳያርስ ሲቀር ያለፈው ዓመት ለዘንድሮ የዘንድሮ ለሚቀጥለው የምግብ እጥረትና ችግር እንዲፈጠር አማራም በችግርና በረሃብ እንዲፈታ ለማድረግ የሚያስችለውንም በመረዳት አምስተኛ ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ አፋብን እንደ ተቋም የሚያወራርዳቸው ወታደራዊና ፖለቲካዊ አቅጣጫዎች ተፈጻሚ ለማድረግ። ስድስተኛ ሰራዊታችንም አስፈላጊውን የሎጂስቲክስ የፋይናንስ አቅርቦቶችን አቅም በፈቀደ መጠን ተደራሽ ለማድረግ። እነዚህን ለማድረግ ሲባል ኮማንድ ፖስት ተቋቁሟል። ይሄ ኮማንድ ፖስት የጎንደር አማራ ብቻ ሳይሆን የመላው አማራ የህልውና አረጋጋጭ ህልውናን የሚያድን ፍትህን የሚያሰፍን ትግሉን ዳር የሚያደርስ በመሆኑ የመላው ትግል ወኪል በመሆኑ ሁሉም አማራ እንዲረባረብ ያስፈልጋል ማለት ነው።
ይሄ አንደኛው ሲሆን ሁለተኛው ጎጃም ላይ ስንወጣ ያ በአርበኝነት በጀግንነት የሚታወቅ በፋኖነት የሚታወቅ በባንዳነት ጽዩፍ የሆነ ህዝብ ውሸታምን ሌብነትን የሚጸየፍ ህዝብ ወያኔ ከመጣ በኋላ በፊት ሌባ የሆነ ውሸታም የሆነ ባንዳ የሆነ በውሸት የመሰከረ መጋባት አይችልም፣ ከማህበራዊ ኑሮ ይገለላል፣ በቤተክርስቲያን መቀበር አይችልም፣ እስላም ከሆነ መስጊድ አካባቢ መቀበር አይችልም ነበር። ስለዚህ ውሸት፣ ሌብነት፣ በሐሰት መመስከርና ባንዳ ከሃዲነት ነውር ነበር በመላው አማራ። ወያኔ መጣና ያንን ህግና ደንብ አጥፍቶ ባንዳና ከሃዲ መፈልፈል ጀመረ ማለት ነው። የዛ ባንዳና ከሃዲ ፍልፍል ብአዴንን ከመፍጠር አልፎ የብአዴን አገልጋይን ከመፍጠር አልፎ እነ ዘመነ ካሴና አስረስ ማረ ዳምጤን ማርሸት ፀሐዩን የዚህ የተመስገን ጥሩነህ ዘመዶችን እነ ተሰማ ካሳውን እነ ዳዊት ምናምን የሚባል ጴንጤ እነ የቆየ ሞላን ምናምን የመሳሰሉ ባንዳዎችን መፍጠር ጀመረ ማለት ነው። መፍጠር ጀመረ። ስለዚህ ያ ጽዩፍ የሆነ ህዝብ እነዚህ ባንዳዎች ተብትበው ይዘው ከወያኔ ትዕዛዝ እየተቀበሉ ህዝቡን እያምታቱ እየገደሉ እያስገደሉ ፋኖነትን ለማጥፋት ለጠላት ጊዜ እየገዙ እያራዘሙ ትግሉን እያመሰቃቀሉ የተመታው ብአዴን ተመልሶ እንዲነብር እያደረጉ የመጡ ናቸው ማለት ነው። ማስታወስ ያስፈልጋል። ሾርት ሚሞሪ ተብለን ስንሰደብ ሊቆጨን ይገባል። አስረስ ማረ ዳምጤ የክልል አቃቢ ህግ ሆኖ እነ ጀነራል አሳምነውን ሲከስ የነበረ ነው። እኛን ሲያሳድድ የነበረ ነው። ለውጥ ይከበር ምንድነው ህግና ደንብ ይከበር እያለ ሰኔ 15 ላይ አማራ ነኝ ያለውን በሙሉ ሲያሳድድ የነበረ ኬዝ እየሰራ ታሳሪዎቹን ሁሉ ሲያሸማቅቅና ዳኞቹን ቀጭን ትዕዛዝ እየሰጠ ሲያሰቃይ የነበረ ነው። በኋላ ትግሉ አሁንም ጫናው እየበዛ ሞቱ እየበዛ ግፉ በደሉ አልቆም ሲል ህዝቡ ትግሉ እየተቀጣጠለ ሲመጣ የትግል መሪ እንዲሆን አድርጎ የወጣ ነው። እሱ የትግል መሪ ሆኖ ሲወጣ ጓደኛውን የተካ ማን አያሌው አባተ የሚባል ልጅ ነው። የአካባቢውን ልጅ እዛ ፍትህ ቢሮ ምናምን አስቀምጦ የወጣ ማለት ነው። እንደዛ አድርጎ የመጣ ነው አስረስ ማረ ዳምጤ። ዘመነ ካሴ ከጥምትም ጀምሮ እነ በረከት ስምኦን ያሰለጠኑት በወሬ የሰለጠነ ኤርትራ በረሃ ሆኖ አንዳርጋቸው ጽጌ ከኢየሱስ ክርስቶስ እኩል አድርጎ ሲያወዳድርና ሲሰብክ የነበረ ሰው ነው። ያገኘውን ሁሉ የሚያሽቋልጥ በአፉ አክሮባት የሚሰራ አሳማ ነው። ወገኑን ያስጨረሰ የስጋ ዘመዶቹን ያስጨረሰ ነው። ከ9 በላይ ቤተሰብ ያስገደለ ምንም የማይመስለው ጸረ አማራ ቅጥረኛ አሳማ ነው። ሆዳም ማለት ነው። ስለዚህ እነዚህ ሁለት ጨካኞች ሌሎችንም እያስከተሉ ከስር ከስር የሚመደብላቸውን እየመሩ ትግሉን አዙሪት ውስጥ መክተት ዛሬ እነ ተመስገን ጥሩነህ የብአዴን አባላት በኦሮሞማውና በወያኔ ዘንድ አድነናቸዋል እያሉ ደረታቸውን እንዲነፉ ያስቻሉት ትግሉን አዙሪት ውስጥ በመክተት እነ አስረስ ማረ ዳምጤ እነ ዘመነ ካሴ ናቸው። ከነ እስክንድር ነጋ ጋር ተናበው ከስኳዶች ጋር ከነ ጌታ አስራደ ጋር ተናበው ማለት ነው። ስለዚህ እነዚህ ሰዎች ሲወለዱ ባንዳ ናቸው፣ ሲያድጉ ባንዳ ናቸው፣ ጠላት ናቸው። አሁንም አማራን ለማስፈጀት የመጡ እጃቸው በደም የተጨማለቀ ብዙ አማራ ያስገደሉ ወያኔ የፈጠረውን ማንነት ሁሉና እንቅስቃሴ እያቀነቀኑ ቅባት እያሉ አማራ ችግር ውስጥ በገባ ቁጥር ቅባት ምናምን የሚበለው ይመጣል። የእነ አቡነ አብርሃም ቡድን የእነ አቡነ ማርቆስ ቡድን ይመጣል። የዛ ቀንቃይ ናቸው እነ አስረስ ማረ ዳምጤ። ተዋህዶን በለው እያሉ ቀሳውስት ያስገደሉ፣ ዲያቆናቱን ያስገደሉ፣ ህዝቡን ያስፈጁ፣ አስተማሪ ያስገደሉ ናቸው። እያገቱ በለው ዝረፈው እያሉ ያስመቱ ናቸው። ክረምት በመጣ ቁጥር የወራሪው ጦር ግራ በሚጋባበት ወቅት አጀንዳ እየፈጠሩ ፋኖን ሲያምታቱ በሚዋጋበት ሰዓት አሰለጠን ብለው የወያኔ አልመዳ ጨርቃ ጨርቅ የሚያመርተውን እያለበሱ የት የሰለጠነ ፎቶ እየቀረጹ ያመጣሉ። ወጣት እየሰበሰቡ ጦርነት በሚገባ ሰዓት ጦርነት የለም አሰልጣኝ ይላሉ። ስልጠና በሚያስፈልግበት ሰዓት ሌላ ያምታቱ ለጠላት ለወያኔ ለኦሮሞማ አማራን አጥፍተው በአማራ መቃብርና አጽመርስት ላይ የትግሬና የኦሮሞ ሀገር ለመስራት ለሚደረገው ርብርብ እያገለገሉ የሚገኙ ናቸው ማለት ነው። ስለዚህ ለዛሬ የበቁት እነዚህ ቅጥረኛ ባንዳዎች ዛሬ ከነቀልናቸው ብዙ እናተርፋለን፣ ዛሬ ዝም ካልናቸው ብዙ ህይወት እናጣለን፣ ብዙ ሀብት ንብረት ይወድማል፣ ብዙ ማታለልና ማጭበርበር ይቀጥላል ማለት ነው። ስለዚህ እነ ዘመነ ካሴና እነ አስረስ ማረ ዳምጤን ዞር በሉ ማለት ለእያንዳንዱ አማራ ኃላፊነት አለበት። ዞር በል አልልም ብሎ ከነዚህ ስር የሆነ በተለይ እነ አስረስ ማረ ዳምጤ የሚንቀሳቀሱበት አካባቢ ምስራቅ ጎጃም አካባቢ ያለ አማራ ያልቃል።
ፋኖ በሙሉ የተሻለ የሚያስበው በሙሉ ተመቶ ያልቃል። ማን እንደሚመታው አያውቅም፣ ማን እንደሚገለው አያውቅም። እየተማረከ የመጣ ስበን አስከዳን የሚሉትና በጨለማ ተጉዞ የሚቀላቀላቸው አማርኛ ተናጋሪ ትግሬ እየተከበቡ አጠገባቸው ነው ያለ እና አስረስ ማረዳምት አማርኛ ተናጋሪ ኦሮሞ ነው የሚላክላቸው። አማርኛ ተናጋሪ ኦሮሞ፣ አማርኛ ተናጋሪ ትግሬ ነው የሚላክላቸው ማለት ነው። አማርኛ ተናጋሪ ኦሮሞ የነጃዋር መሐመድ የኦነግ አካል፣ አማርኛ ተናጋሪ ትግሬ የሳልሳዊ ወያኔ አካል ማለት ነው። እንደዛ እየመጣ ይቀላቀላቸዋል ማለት ነው። ስለዚህ እነዚህም በጊዜ መንቀል አስፈላጊ ነው ማለት ነው። ሌላው አሁንም ወቅታዊ ጉዳይ ላይ ስናያይዝ ብአዴን አሁንም ንቅናቄ ነው፣ የፖለቲካ ዓላማ የለውም። የፖለቲካ ዓላማው የወያኔና የኦነግን ጸረ አማራነት ማስፈጸም ነው። ስለዚህ ሲወለድ አማራ ያልሆኑት ትግሬዎች፣ ኦሮሞዎች፣ ሌላ ማንነት ያላቸው ሆዳሞች፣ ዲቃላዎች ምናምን ተሰብስቦ የተፈጠረ ነው። ስለዚህ ዓላማው አማራ እንዳይሆን፣ ድርጅት እንዳይፈጥር፣ ተቋም እንዳይፈጥር፣ መሪ እንዳይኖረው ማድረግና በዛች ክልል ብለው ባጠሯት ስርም የህዝቦች ነው የምትል ክልሏ ክልል 3 የብሔር ብሔረሰቦች ክልል ነው የሚለው። በኋላ የአማራ ብሔራዊ ክልላዊ መንግስት አሉት። ስሙ ክልላዊ መንግስት የሚለው ላይ እንጂ ባለቤትነት የለውም። ያንን ለማስፈጸም ነፍጠኝነትን፣ ትምክተኝነትን እናጠፋለን ያሉ አማራነትን፣ የአማራ ሴትን፣ ፋኖነትን፣ አርበኝነትን ለማጥፋት እና በአማራ አጽመ ርስትና በአማራ መቃብር ላይ የትግሬና የኦሮሞ ሀገር ለመመስረት የተፈጠረ ነው ብአዴን ማለት ነው። እነዚህ ገዳይ አስገዳዮች፣ ዘራፊዎች፣ ሌቦች እና የነዚህ ተቋም አካላት በሙሉ መዋቅር ከቀበሌ ሊቀመንበርነት እስከ ክልልና ፌዴራል ተሿሚ በሙሉ በደም የተጨማለቀ ነገ ባንገቱ ገመድ የሚጠልቅ ስለሆነ ይሄንን ትርምስምስ መፍጠርና ማገዝ በአምቻ ጋብቻ በቤተሰብ መሃል እየገባ ሴራና ተንኮሉን ማስፋፋት ያለ መሆኑን መገንዘብ ያስፈልጋል። ስለዚህ ብአዴንና የብአዴን ባለስልጣን የሆነ በሙሉ በየትኛውም አካባቢ የጥቃት ኢላማ ሊደረግ ይገባል ማለት ነው። ሌላው ወያኔ ነው። ወያኔ ነው። ወያኔ ቀዳማዊ ወያኔ ይሉታል፣ ዳግማዊ ወያኔ ይሉታል። አሁን ሳልሳዊ ወያኔ ብለው መጥተዋል። ቀዳማዊ ወያኔ የሚባለው የኃይለ ሥላሴ ጉግሳ የባንዳው ዮሐንስ ካሳይ ምርጫ የአፄ ዮሐንስ የልጅ ልጅ 20 ሺህ ጦር በላይ ይዞ በኢትዮጵያ ንጉስ በኢትዮጵያ መንግስት የሰለጠነና የታጠቀ ጦር ይዞ ለጣሊያን የገበረና ኢትዮጵያን የወጋ ጣሊያን በ5 ዓመቱ የወረራ ዘመን ያንን ሁሉ ቀሳውስት የፈጀ ያንን ሁሉ ውድመት ያደረሰ ከ1 ሚሊዮን በላይ አማራ ሲገደል ገዳዮች የኃይለ ሥላሴ ጉግሳ የትግሬ ጦር ነበር። አዲስ አበባ ላይ ከ34 ሺህ በላይ ሲፈጅ ጣሊያን አይደለም፣ በነገራችን ላይ የጣሊያን ወረራ ይባላል እንጂ ወራሪው የትግሬ ሊቅ የሚመራው እና ኃይለ ሥላሴ ጉግሳ የመሩት የትግሬ ጦር ነው። ይሄ መታወቅ አለበት። እነዛ ጣሊያን ከተሸነፈ በኋላ በአርበኞች ቆራጥነትና ጀግንነት፣ በአማራዎች ቆራጥነትና ጀግንነት የትግሬ ሊቃን የጣሊያንን ፍርፋሪ ፓስታ ለመብላት ማንኪያ አያያዝና ሹካ ሲማር የነ መንግስቱ ኃይለማርያም አባትና አብዛኛው የኦሮሞ ሊቅ እንግሊዞችን፣ ጣሊያኖችን እየተከተሉ አማራን ሲገሉ፣ ሲያስገድሉ፣ ሲያርዱ የነበሩት አማራ ግን በዱር በገደል ብሎ ጣሊያንን አሸንፎ ወጣ ማለት ነው። አንድ ፕሮግራማችን ላይ ዶክተር ደብሩ እንደተናገረው ከአርሲ አካባቢ የመጣ ኦሮሞ አማራን ልግደል መሳሪያ አስታጥቁኝ ሲል አርበኛው አማራ ከተማ ገብቷል እና የአርበኛ ነው በዱር በገደል የነበረ ሲወጋቸው የነበረ ነው ግደሉት ምናምን ይላቸዋል። ምንድነህ አንተ ኦሮሞ ነው? የዛኔ ጋላ ነው የሚባለው። ምንድነህ አንተ ጋላ? እነሱ እኮ እኛን የሚወጋ አንተ ለምን አትወጋንም? አይ እኔ እነሱን ነው ማጥፋት እንፈልገው፣ እነሱ እኮ ሀገራቸው ስለሆነ ነው ያሉ። አማራ እኮ ሀገሩ ስለሆነ ነው፣ አንተ መጤ ስለሆንክ ነው ያሉ። ጣሊያኑ ነው ያለው እንደዛ፣ እኔ አይደለሁም፣ አማራ አይደለም ያሉ። እና በዚህ ልክ ሲወጉ ሲያስወጉን የነበሩ ናቸው። ልክ እና የኃይለ ሥላሴ ጉግሳ ጣሊያንን ሲያገለግል የነበረው ኢትዮጵያን በ5 ዓመት ውስጥ ከ1 ሚሊዮን በላይ አማራ ሲገደል ገዳይ የነበረው ቡድን ጣሊያን ተሸንፎ ሲወጣ ዱር ገባ። እነዛ ዱር የገቡት ናቸው ቀዳማዊ ወያኔ የተባሉት። እነዛ በኋላ ተይዘው ሩቅ አሳቢው አማራ፣ ቃፊው አማራ አስተምሮ እረፉ ብሎ መቀጣት ሲገባቸው ተዋቸው። የነሱ የልጅ ልጆች ዳግማዊ ወያኔ ሆነው መጡ። እነ መለስ ዜናዊ፣ እነ ስብሐት ነጋ። የስብሐት ነጋ አጎት የማንን ነው አንገት ቆርጠው ገደሉ የተባለው?
አማራ አርበኞችን ሲገሉ የነበሩ ናቸው። የመለስ አያትም ባንዳ የጣሊያን ተላላኪ የነበሩ ናቸው ዳግማዊ። አሁን የነዚህ የልጅ ልጆች እነዚህም ስላልተቀጡ የነዚህ የልጅ ልጆች ደግሞ ሳልሳዊ ብአዴን ብለው መጡ። የናስረስ ማረ ዳምጤ አቻዎች ደግሞ ሳልሳዊ ወያኔ ብለው መጡ ማለት ነው። ስለዚህ ወያኔ ውልደቱ በዚህ ልክ በባንዳና በክህደት የተወለደ ነው። ዓላማና ግቡ ዓላማው አማራን ማጥፋት ነው። ግቡ ኢትዮጵያን ማፍረስ ነው። ራዕይና ተልእኮ ኢትዮጵያ የሚባልን ብትንትኑን አውጥቶ አማራን አጥፍቶ የአማራን ታሪክና ባህል ወርሶ ቅርስ ወርሶ ባለቤት ሆኖ ሰፍቶ ለመኖር ነው። ዕጣ ፈንታው ደግሞ መጥፋት ነው። የትግሬን ህዝብ አጥፍቶ አድቅቆ ይጠፋል። የትግሬን ህዝቦች በወያኔ ሰይጣናዊ ጭራቃዊ ተልእኮ ምክንያት ይጠፋል። የትግሬ ህዝብ ቀድሞ ከነቃ፣ የትግሬ ህዝብ ቀድሞ አይኑን ከገለጠ ወያኔን አጥፍቶ ራሱን ያድናል። በቃኝ ካለ ማለት ነው። ካላለ ግን በወያኔ አካሄድና ስልት በባንዳ ከሃዲ መንፈስ እየተመራ ያልቃል ማለት ነው። ሌላው ኦሮሙማ፣ ኦነግ፣ ደርግ፣ ብልጽግና ነው። ኦሮሙማ፣ ደርግ፣ ኦሮሙማ አሁን የሚፈጸመውን ከ16ኛው ክፍለ ዘመን የተቀዳውን ማንነት መደምሰስ፣ ብልት ቆርጦ ሴት ማግባት፣ እምነት ባህል መደምሰስ፣ ህፃናትን እስከ 7 ትውልድ ወደኋላ ሄዶ ስም ማንነት መቀየር፣ ወጣት ለአቅመ ሔዋን የደረሱ ለአቅመ አዳም የደረሱ ወንዶችን ብልት መግደል፣ ህፃናት ወንዶችን ብልት መቁረጥ፣ ሴቶችን ማግባት፣ አሮጊቶችን እናቶችን መግደል፣ ቦታ ስም መቀየር፣ በ16ኛው ክፍለ ዘመን የገዳ ስርዓት የወራሪው ገዳ ስርዓት የመጤው ወራሪ ገዳ ስርዓት ሲፈጽመው የነበረውን አሁን በ21ኛው ክፍለ ዘመን በደርግ ተጀምሮ ኦነግ አድርጎ አሁን ለሁለተኛ ዙር ብልጽግና ብሎ ኦነግ ራሱ እየፈጸመ ይገኛል ማለት ነው። ይሄ የመጤነት፣ የወራሪነት፣ የዘረኛነት፣ የጭራቅነት ስሜት ዛሬ ላይ እየተፈጸመ ነው። ማን አዝሎት? ኦነግ አዝሎት። በማን ህዝብ ስም? በኦሮሞ ህዝብ ስም። ርዕዮተ ዓለማቸው ዛሬ ያላጠፋው ሌላ ማንነት ነገ ያጠፋል፣ ጨርሰህ አጥፋው ነው የሚለው። ስታጠፋው አቃጥለው፣ ቤቱን ዘግተህ አቃጥለው፣ ብልቱን ቁረጠው፣ እርህደው ነው፣ ደሙን ጠጣው ነው። ሌላው ደንግጦ እንዲሄድ ያደርጋል ነው የሚል ስልታቸው። እና አንተ እኛና የኛ ነው የሚሉ እኛ ነው የምንኖረው፣ ሁሉም ነገር የኛ ነው እንጂ ከሌላ ኦሮሞ ውጭ ከሆነ ህዝብ ጋር አብሮ መኖር፣ መከባበር፣ በፍትህ በምናም የሚባል ነገር አያውቁም። እኔ ብቻ ነው። ስለዚህ ዓላማቸው ኢትዮጵያን መውረር፣ ነባሩን ህዝብ ማጥፋት፣ ማንነት መደምሰስ፣ የቦታ ስም መቀየር ማለት ነው። ዛፍ ሳይቀር ይነቅላሉ። ዛፍ ሳይቀር ማስታወሻ ነው የሌለው ብለው ጭራሽ ምንም ማስታወሻ እንዳይኖር፣ ባህል፣ እምነት፣ ቅርስ፣ ታሪክ እንዳይኖር ማጥፋት፣ ማውደምና በአዲስ መገንባት ማለት ነው። ስለዚህ ዓላማቸው አገር ማጥፋት መውረር ነው፣ ማንነት መደምሰስ ነው። ግባቸው ኢትዮጵያን በሙሉ አፍርሰው ኦሮሞ በሚባል ማንነት እነሱን በማያውቁት ኦሮሞ የሚለው ቃል ራሱ የኦሮምኛ ቃል አይደለም። የኦሮሞ ህዝብም ባዕድ ነው ለኦሮሞ ለሚለው ቃል፣ የነሱ ቃል አይደለም። ጀርመኖች የፈጠሩት ማንነት ነው። ጀርመኖች የፈጠሩት ብሔርተኝነት ነው፣ የኦሮሞ ብሔርተኝነት። ይሄ ሌላውን ጨፍልቀህ ሌላውን አጥፍተህ ማንነት ደምስሰህ ሀገሩን አፍርሰህ በፍርስራሽ ላይ እንዳዲስ ኦሮሞ ብለህ ሰርተህ ምናምን የሚባል ነው። ግባቸው እንዳዲስ ነው። የመጡበትን የኦሮሞ ሊቃን አያውቁትም። አንዱ ከውሃ ወጣን ይላል፣ አንዱ ከዛፍ ወጣን ይላል። ሴቶች ብልት ያልቆረጠ ወንድ አያገባኝም ይላሉ፣ ብልት ይቆረጣል። ዛፍ ቅቤ ይቀባል። እንዲህ አይነት ባዕድ አምልኮ ተከትሎ የመጣ ያንን ማንበር ነው፣ ነባሩን አጥፍቶ ማለት ነው። ራዕይና ተልእኮ ነባርነትን ማጥፋትና ኢትዮጵያን አፈራርሶ ስሟን መቀየር ነው። ዕጣ ፈንታ መጥፋት ነው። ቅዠት ማሳካት ሳይሆን ዕጣ ፈንታ መጥፋት ነው። የኦሮሞ ህዝብ አይኑን ከገለጠ፣ ልክ የትግራይ ህዝብ እንዳልኩት የኦሮሞ ህዝብ አይኑን ከገለጠ፣ በጊዜ ከነቃ የተወሰነ ራሱን ማትረፍ ይችላል። በተረፈ በዚህ በኦሮሞ ሊቃን ገዳ በሚባል ስርዓት ይሄ የኦሮሙማ በሚባል ርዕዮተ ዓለም የሚመራ የፖለቲካ የኦሮሞ ሊቃን እየተመራ ከሆነ የኦሮሞ ህዝብ አይተርፍም። ከሲዳማ፣ ከወላይታ፣ ከአፋር፣ ከሶማሌ፣ ከጉራጌ፣ ከጌዲዮ፣ ከበርታ፣ ከአኝዋክ፣ ከኑዌር፣ ከጉምዝ፣ ከሽናሻ፣ ከአማራ፣ ከስልጤ፣ ከሁሉም ከሀዲያ፣ ከከምባታ፣ ከሁሉም ኢትዮጵያዊ ጋር ተጣልቶ ተከቦ ይጠፋል ማለት ነው። በዚህ ርዕዮተ ዓለም ከኦሮሞ ውጭ ያለ ማንነት
ይጥፋ ነው። እኛ ሌላውን አጥፍተን እኛ እንኖራለን ነው። በሌላው አጽመ ርስት ላይ በፈራረሰች ኢትዮጵያ ላይ በሌላው ማንነትን አጥፍተን በሌላው አጽመ ርስትና መቃብር ላይ ኦሮሞ የሚባል ሀገር እንመሰርታለን ነው። ይሄ ደግሞ ሌላ መዘዝ ይመዛል ማለት ነው። ኦሮሞ የሚባለው ምድር ላይ ኦሮሞ የሚባል ህዝብ መኖር ከጀመረ 500 ዓመቱ ነው። ከዛ በፊት ሌላ ባለቤት አለው። እያንዳንዱ ኦሮሞ የሚኖርበት አካባቢ ላይ የተደመሰሰ ማንነት አለ፣ የጠፋ ማንነት አለ። ያ ጥያቄ ይመዛል፣ ያ ፍትህን ያመጣል፣ ካሳን ይጠይቃል፣ ለፍትህ ለፍርድ ማቅረብን ያመጣል ማለት ነው። ስለዚህ ይሄ ርዕዮተ ዓለም የኦሮሞን ህዝብ ጣጣና የማይወጣው ሸለቆ ውስጥ ይዞት እየገባ ነው ማለት ነው። ስለዚህ ኦሮሞማም በዚህ ልክ የኦሮሞ ወጣት ሊያስብ ይገባል ማለት ነው። ሌላው ወያኔና ኦሮሞማ የአንድ ሳንቲም ሁለት ገጽታ ናቸው። የአንድ ሳንቲም አሁን ጦርነት ሊገጥሙ ነው፣ በዛ በኩል ሊገጥሙ ነው፣ በዚህ በኩል ይሄን ሊያደርጉ ነው ምናምን የሚባል ብዙም አይደለም። ከተለያዩ በወያኔ ጀርባ ያለ የውጭ ኃይልና በኦሮሞማ ጀርባ ያለ የውጭ ኃይል ብለን ብናይ ከኦሮሞማ ጀርባም ከወያኔ ጀርባም ያለው አሜሪካ ነው። ከኦሮሞማ ጀርባ ዱባይ አለ፣ የተባበሩት አረብ ኤሚሬት አለ። ከወያኔ ጀርባ ደግሞ ሌሎች እነ እንግሊዝና ምናምን አሉ፣ ምዕራባውያን። የሁሉም አለቃ አሜሪካ ስለሆነ አለቃቸው አንድ ነው። ምናልባት ወያኔና ሻዕቢያ አንድ ከሆኑ ወያኔ ከአሜሪካ ከተፋታ ከሻዕቢያ ጀርባ ግን ሌላ ብሎክ ስላለ ሌላ የምስራቁ ወይንም የደቡቡ ክፍል ይሄ አሁን እየመጣ ያለው የቻይና የራሽያ ቡድን ምናምን ካለ ከብልጽግና ጀርባ ያለው አሜሪካና ይሄ የምዕራባውያን የሰልቃጩ የካፒታሊስቱ ዓለም ስላለ የዛ ከኋላ ያለው ኃይል ግፊት ሊለያያቸው ይችላል። ይህንም ለይተን እናያለን ማለት ነው። አንደኛው ኦፕሽን ወያኔና ኦሮሞማ አንድ ናቸው። በምን? በጸረ አማራነት፣ በተገንጣይነት፣ በወራሪነት፣ በመጤነት አንድ ናቸው። ወያኔ ትህነግና ኦሮሞማ ኦነግ ብልጽግና ማለት ነው። አማራን አጥፍተው ሌላው ኢትዮጵያውያን ጨፍጭፈውና ጨፍልቀው በነባር ኢትዮጵያውያንና በአማራ አጽመ ርስትና መቃብር ላይ የትግሬ ሀገርና የኦሮሞ ሀገርን መሰርታለን ብለው የተነሱ ጭራቃዊ ተግባር ከሰውኛ የተፋታ ጸረ እግዚአብሔር የሆነ ተግባር የሚፈጽሙ ናቸው። የአንድ ናቸው። ስትራቴጂያቸው፣ ዓላማቸው፣ ግባቸው፣ ራያቸው፣ ተልኳቸው ይሄ ነው። ልዩነት አለ ከተባለ ወያኔ ከሻዕቢያ ጋር ከገባ ከሻዕቢያ ጀርባ ባለው ኃይል ምክንያት ኦሮሞማና ወያኔ ሊጋጩ ይችላሉ ማለት ነው። ሻዕቢያ ደግሞ ከሌላ ኃይል ጋር ሄደ እንዳይባል አሜሪካ ማዕቀቡን አንስቻለሁ ነው፣ ማዕቀቡን ላነሳ ነው ምናምን የሚባል ዲስኩር ነበር። እነዚህን ለይቶ ማየት ያስፈልጋል። በተረፈ ግን ወያኔ ወልቃይትን ለመቆጣጠር ኦሮሞማ ሰርግና ምላሹ ነው፣ ደጋፊ እንጂ ተቃዋሚ አይደለም። ግን እንዴት ይፈጸም፣ አማራ እንዴት አሳስተን እንዴት ጠልፈን የዝናሽ ታያቸው ቡድን፣ የወያኔው ደመቀ ዘውዱ ቡድን፣ የቅማንት ኮሚቴው የነጌታ አስራደ የነ ሰለሞን አጠና ቡድን፣ የባንዳው ሀብቴ ወልዴ፣ የዚህ ምንድነው ሲነግሩት የማይሰማ ግብዝ ደነዝ እነ ደረጀ ቡድን ተጠቅመው የጎንደር አማራን አጥፍተው ጀግኖችን ገለው ወልቃይትንና ጠገዴን ጠለምትን ለወያኔ መስጠት፣ ያ ለኦሮሞማ ራሱን የቻለ ሀገር መዋለድ የመጀመሪያው በርከፋች ስለሚሆን በጉጉት የሚፈልጉት ነው ማለት ነው። አብይ አህመድ ወልቃይትን ይዞ ለሁለቱን ሊያጋጭ ይጠቀምበታል። ውሸት ነው። አማራን ሊያታልል ነው እንጂ ለወያኔ ለመስጠት ነው የሚሰራው። የፕሪቶሪያውን ስምምነት እውን ማድረግ የአብይ አህመድ ቀዳሚ ምኞቱና ዓላማው፣ የታዘዘለት አሜሪካኖች የሚያዙት ነው። አሜሪካኖች ሆኑ ምዕራባውያን ምዕራብ ትግራይ የሚሉ ዝም ብለው አይደለም፣ ያንን እውን ለማድረግ ስለሆነ አንድ ናቸው ማለት ነው። ወያኔና ኦሮሞማ ኦነግ አንድ ላይ ሆኑበት የሚችሉት ምንም ምክንያት የለም። ወያኔ እንኳን ሻዕቢያ ውስጥ ሄዶ ቢገባ ሻዕቢያ ከኢትዮጵያ ወይንም ከአማራ ጋር መጋጨት አልፈልግም፣ ስለዚህ ወልቃይትን ወያኔ መውረር አልፈልግም ካለ እስካላለ ድረስ ያ አንድ ናቸው ብለን ልንል አንችልም። ሻዕቢያ ግን አልፈልግም ካለ ወያኔና ኦሮሞማ አንድ ናቸው። ሻዕቢያ ዝም ካለ ወልቃይትን ወያኔ የሚሰጥ ከሆነ ይሄ ሌላ ጉዳይ፣ ሌላ ምርምር፣ ሌላ ክትትል፣ ሌላ አይን መግለጥ ያስፈልጋል ማለት ነው። ስለዚህ ፖለቲካ ተገለባባጭ ነው። ፖለቲካ ተለዋዋጭ ነው።
እና ወያኔና ኦሮሞማ በዚህ ልክ ምንም ልዩነት የላቸውም። በራዕይ በተልዕኮ በዓላማ በግብ አንድ ናቸው። ግን ሁለቱም የተጣሉ መስለው ሁለቱም ጦርነት የሰበቁ መስለው ያ ጦርነት ግን አማራን ነው የሚያጠፋ፣ ያ ጦርነት አማራን ነው የሚያወድም፣ ያ ጦርነት የጋራ ህልማቸውና ቅዠታቸውን ያሳካል ብለው ነው የሚያስቡት። ለኦሮሞ ህዝብ ማለቅ ለትግሬ ህዝብ ማለቅ ጉዳያቸው አይደለም ማለት ነው። ስለዚህ የተጣሉ ለመምሰል ሴራውን እንዲመስል ብዙ ሰው ያልቃል። ባለፈው ትግሬ ወደ 800 ሺህ 1 ሚሊዮን የሚጠጋ አልቋል ነው የተባለው። 300 ሺህ 400 ሺህ አንካሳ ቆማጣ ሆኗል ነው የተባለው የትግሬ ወጣት። የኦሮሞም እግዜር ይቁጠረው በየወጣ የሚቀረው እየረገፈ በዱር በገደል የሚቀረው እግዜር ይቁጠረው፣ የኦሮሞ እናት ትቁጠረው። ስለዚህ ያ ህዝብ አልቆ ያንን እውን ለማድረግ ሴራውን አማራን ለማታለል ኢትዮጵያውያንን ለማታለል ሲባል ሴራውን እውን ለማድረግ የሁለቱንም ህዝብ ይጨርሳሉ ማለት ነው። የሁለቱንም ህዝብ ጨርሰው ጣፋንታቸው መጥፋት ቢሆንም ግን ሴራውን እውን ለማድረግ አማራን አታለው መከላከያው ተሸነፈ። የአማራ ህዝብ ከብልጽግና ጎን ስላልተሰለፈ ይበለው፣ ወያኔ ደግሞ በአሸናፊነት የተነጠቀውን ወልቃይት ጠገዴ ጠለምትን ተቆጣጠረ በሚል የፕሪቶሪያ ስምምነት እውን ይሆናል ማለት ነው። የፕሪቶሪያ ስምምነት የጸረ አማራው የጸረ ኢትዮጵያው አካል ነው። አሜሪካኖች ሻቢያን ኦነግንና ወያኔን ለንደን ላይ ሲያደራድሩ ከአማራ ውጭና ከነባር ኢትዮጵያውያን ውጭ ነው። በዘር ላይ የተመሰረተ ፌዴራሊዝም እንዲመሰርቱ ኢትዮጵያን በዘር በሃይማኖት ከፋፍለው በአካባቢ ከፋፍለው አማራን የጥቃት ኢላማ ያደረገ ፖሊሲ እንዲከተሉ ቡራኬ የሰጡ ናቸው አሜሪካኖች። ያ ቡራኬ ህልቡን ሳያሳካ ኢትዮጵያ ሳትፈርስ አማራ ሳይጠፋ ስለፈረሸ ስለከሸፈ የተነሳውን ጦርነት ለመቃኘት እንደገና የፕሪቶሪያ ስምምነት ብለው የመጡ ናቸው። ለንደን ላይ የተሰጠው ቡራኬና የፕሪቶሪያ ስምምነት አንድ ነው። የጊዜ ልዩነት ነው እንጂ የይዘትም ሆነ የዓላማ የግብ ልዩነት የለውም። ልዩነቱ የጊዜ ነው። ያኛው በ1991 ፈረንጆች ወይንም በ1983 በዓመተ ምህረት እንደኛ አቆጣጠር፣ ይሄኛው ደግሞ ከ3 ዓመት በፊት ማለት ነው። እና የጊዜ ልዩነት እንጂ የዓላማና ይዘት የኋላ አለቆች የኋላ ፍላጎት የምዕራባውያን የአሜሪካ የጭራቆች ፖለቲከኞች የጭራቅ ፖለቲከኞች ፍላጎት አንድ ነው። ዓላማውም ግቡም አንድ ነው። ያኔ የጀመሩትን አሁን ለማሳካት የሚደረግ ነው ማለት ነው። ስለዚህ ጦርነት ሲባል ወያኔ እናንተን አይገጥምም። መከላከያ ተሸነፈ፣ አማራ ለብልጽግና ስለወጋና ከብልጽግና ስለራቀ ይበለው፣ ወልቃይትን ጠገዴን ተነጠቀ፣ ወያኔ በአሸናፊነት ወሰደ። ስለዚህ የፕሪቶሪያውን ስምምነት ወያኔ በጉልበት እውን አደረገው ይባላል። የፌዴራል ምናምን ትንሽ ግርግር ይፈጠርና ተከታትሎ ኦሮሞማም ሀገርነቱን ለማወጅ የታቀደ ነው። ኢትዮጵያን ለሶስት መክፈል የአሜሪካን የምዕራባውያን አምባሳደሮች ምናምን እየመጡ የሚጎበኙት ቤተመንግስት ውስጥ ያለው ካርታ አብይ የሚያሳየው ካርታ የሰሜን ኢትዮጵያ ትግረኛ ተናጋሪ፣ ማዕከለኛው ኦሮምኛና ምስራቁ ሶማሊኛ ተናጋሪ ያንን ለማድረግ ነው። እንደ አማራ ሁሉ ሌላው ነባር ኢትዮጵያዊ በኦሮሞ ይጨፈለቃል። መጀመሪያ ይጨፈጨፋል፣ ከደነገጠ በኋላ ይጨፈለቃል ነው እቅዱ። ግን አይሆንም። ቀድመው ምዕራባውያን አሜሪካ ይፈርሳል እንጂ ኢትዮጵያ አትፈርስም። አማራ ያሸንፋል፣ ፋኖ ይነግሳል፣ ኢትዮጵያ ውስጥ ሰላም ይሰፍናል። መላው ነባር ኢትዮጵያዊ መብቱ፣ ነፃነቱ፣ ህልውናው ይከበራል። ወራሪዎች፣ መጤዎች፣ ዘረኞች ዘር ያጠፉት ሀገር ያፈረሱት ምስቅልቅል የፈጠሩት እያንዳንዳቸው ከገቡበት ገብተው ለፍርድ ይቀርባሉ ማለት ነው። ስለዚህ ሌላው የፖለቲካ ሜዳ ተጫዋቾች አሉ፣ ሀሳዊ ኢትዮጵያኒስቶች አሉ። እነዚህ አማራ ጠሎች እነ ዳዊት ወልደ ጊዮርጊስ ባንዳይ ባንዳ ልጅ፣ እነ አለማንተ ገብረ ስላሴ የቅማንት ኮሚቴ አባል የጎንደር ህብረት አባል የነበሩት አማራ ጠል ምናምን ቴዲቃሎች፣ እነ ተቋሚዎች አሉ፣ እነ ልደቱ አያሌው እነ ይልቃል ጌትነት፣ የብአዴን ምናምን ርዝራዦች እነ ገዱ አንዳርጋቸው እነ ታምራት ላይኔ እነ ማን ጥበቡ ነው ምናምን ያሬድ ጥበቡ ነው ምናምን እነ በረከት ስምኦን ወያኔዎች ሻቢያዎች ምኖች አሉ። እና ደግሞ አዲሱ አክተር አለ አማራን ሁለት ዙር ያሳረደና ያረደ ጀዋር መሐመድ ይባላል። ከጀዋር መሐመድ እኩል ደግሞ ወያኔዎች አሉ እነ ትንግርቱ ገብረጻዲቅ። ትንግርቱ ገብረጻዲቅ እንደ ኢትዮጵያ አቆጣጠር እስከ 2007 ዓ.ም ድረስ የደህዴን የደቡብ ህዝብ ፓርቲ አባል የነበረ፣ የመቀሌ ዩኒቨርሲቲ ፕሬዝዳንት የነበረው ፕሮፌሰር ክንደያ ገብረ ህይወት ለጅጅጋ ዩኒቨርሲቲ ወስዶ የዲፓርትመንት ሄድ ያስደረገው። ክንደያ ገብረ ህይወት ማለት ከደብረ ጽዮን ጋር ተንቤን በረሃ ገብቶ ሲዋጋ የነበረ
አሁን ከተንቤን በረሃ መጥቶ ለአብይ አህመድ ጠቅላይ ሚኒስትር ቢሮ አማካሪ የሆነ ማለት ነው። ወያኔና ኦሮሞማ የማይጣሉ ፌክ መሆኑ የምናውቀው ከፊሉ ወያኔ 4 ኪሎ ነው ያለ፣ ከፊሉ መቀሌ ነው ያለ። እንደዛ ተከፋፍለው ስራ የሚሰሩ ናቸው። ይህ መጨረሻ ያሉትን እየተፋለጡ ነው ያሉት። ርዕዮተ ዓለማቸው ሙቷል፣ ህልማቸው አልተሳካም፣ የትግራይ ህዝብ አልቋል፣ ወጣቱ ደቋል። ስለዚህ የመጨረሻ ያሉትን ነው እየተፍጨረጨሩ ያሉት ማለት ነው። እና ትንግርቱ ገብረ ጻዲቅን ጅጅጋ ዩኒቨርሲቲ ወስዶ እንዲያሾም ያስደረገው ክንደያ ገብረ ህይወት ነው፣ የመቀሌ ዩኒቨርሲቲ ፕሬዝዳንት። ተንቤን በረሃ ከነ ደብረ ጽዮን ጋር ሲዋጋ የነበረ አሁን የአብይ አህመድ ዋና አማካሪ፣ ከአብይ አህመድ ጀርባ ያለ ሪፖርት የሚያደርገውም ትንግርቱ ገብረ ጻዲቅ ለነ ክንደያ ገብረ ህይወት ነው። ወደ አማራ ክልል ትንግርቱ ገብረ ጻዲቅ ሲመጣ ተቀብሎ ያስተዋወቀው የጀነራል አሳምነውን አስከሬን ያስጎተተው ትግሬው መኳንንት ገብረ ህይወት ወያኔው ባህር ዳር ላይ የነበረው፣ በኋላ የሱም አስከሬን የተጎተተው ያገናኘው ከነ ቹቹ አለባቸው፣ ከነ አምደ ማርያም ዝራ፣ ከነ ሲሳይ አልታሰብ፣ ከነ ማን ገብረ ህይወት ነው ምናምን ገብረ መድን፣ ከነ መስከረም አበራ ጋር ሁሉ ያስተዋወቀው እንትና መኳንንት ገብረ ህይወት ነው። ስለዚህ ትንግርቱ ገብረ ጻዲቅ አማራ አይደለም፣ ለአማራ አይሰራም። እንደ ወያኔዋ መዓዛ መሐመድ ሁሉ ስልታዊ ነው። ኤቢሲ የሚባል ቴሌቪዥንን የመሰረቱት ዶክተር አብርሃም የሚባል ወያኔዎች ናቸው። የብአዴን ቅጥረኛ ባንዳ የሆነችው አይች መልካም ሞላ የሚሏት እዛ ገብታ ነበረ። ሲጀመር እኔ ሀሳቡ ጋር ሁሉ ነበርኩ። ትንሽ ንጹህ አማራዎች ነበሩ፣ ሲነግሯቸው የማይሰሙ ግብዞች ነበሩ። ተጫወቱባቸውና ገንዘባቸውን፣ ጊዜያቸውን፣ እውቀታቸውን ካባከኑ በኋላ ትንግርቱ ገብረ ጻዲቅን ላያቸው ላይ አድርገው አምጥተው አባረሯቸው። እነ መልካም ሞላ ሁሉ እየዘለሉ ነው የገቡት። መልካም ሞላን ኬንያ ላይ ስቱዲዮ ውስጥ ሲያግዛት የነበረው እየዞረ አማራ ክልል ሲሰልል የነበረ ልጅ ነው። አንድ ወቅት ፕሮግራም ልንሰራ ስንል ኮምፒውተሯ ተበላሽቶባት ስታስተካክል መልኩን አየሁት። የት ነው የምታውቂው ስላት ሊያግዘኝ መጥቶ ነው ያለች። ሊያግዘኝ መጥቶ ነው ያለች። ያ ልጅ የወያኔ ሰላይ ነው፣ የብአዴን ሰላይ ነው። እየዞረ በአማራ ምድር ካሜራማን መስሎ ሲሰልል የኖረ ነው። ስለዚህ ንጹህ አማራዎችን ዶክተር አብርሃም የኤቢሲ ቦርድ ሰብሳቢ ነኝ ሁሉንም ኃላፊነት የያዘው አማራዎችን አባረረና ራሱን ተቆጣጠረና ትንግርቱ ገብረ ጻዲቅ ቀጠሉ። ገንዘብ አጣን ልመና እያሉ ይጮሃሉ። ወያኔ ግን ከጀርባ በጀት የሚመድበው ወያኔ ነው። ትንግርቱ ገብረ ጻዲቅ ወደ ውጭ እንደወጣ ለአማራ ክልል መተዳደሪያ ደንብ ብሎ ሻለቃ ዳዊትን ኡመር ሽፋውን ተናገር፣ አቶ ኡመር ሽፋው አብራችሁ ትመክሩ ነበረ። እነ ጌታቸው ረዳ ጋር ቀን በቀን ይደዋወል ነበረ ትንግርቱ ገብረ ጻዲቅ። ስለዚህ እነ ጀዋር መሐመድ እነ ትንግርቱ ገብረ ጻዲቅ እና ይሄ ውር ውር የሚለው አማራ መሳይ አማራ እንዲጫወት የተለቀቀ ማት ቲክቶከር አለ። ያ ሁሉ ጸረ አማራ ነው፣ ወንጀለኛ ነው። ነገ ሁሉም በግቡ ይገለጻል ማለት ነው። ስለዚህ ቅጥረኛ ቲክቶከሮች አሉ፣ ዩቲዩበሮች አሉ፣ ጋዜጠኞች አሉ፣ ምሁራኖች አሉ። የዚህ ሁሉ የጸረ አማራው የአማራ ጠሉ አካል በአማራ ስም እነ መሳይ ከበደ እነ ዮናስ ብሩ ጃርሶ ብሩ ሌሎችም አሉ ማት ወደዚህ ወደዚህ የሚምታቱ አልቆባቸዋል። ድራማው አልቋል። እነ መልካም ሞላ እና ሳየ ደርቤ እነ በለጠ ካሳ እነ በላይ ማናዬ ምናምን እንደ ኦሮሞዎቹ እነ ግርማ ካሳ እነ ማን ዘውዱ ነው ምናምን እነ ወያኔዎቹ እነ መዓዛ መሐመድ እነ ተስፋዬ ወልደ ስላሴ እና ሳየ ደርቤ በሙሉ ድራማው አልቋል። እነ ምን አላቸው ስማቸው በሙሉ ይሄ ሁሉ ድራማው አለቀ። ተፈጥሯዊ ሂደቱን ማሸነፍ አልቻሉም። በሴራና በተንኮል ሊሳካላቸው አልቻለም። ተፈጥሮ ማሸነፍ አልቻሉም። ተወኑ እስከተወሰነ ጊዜ ብዙ ህዝብ አስጨረሱ። በሚሊዮን የሚቆጠር ህዝብ አስጨረሱ። በቢሊዮን የሚቆጠር ሀብት ንብረት አስወደሙ። በሰው ልጅ ላይ ምስቅልቅል እንዲፈጠር አደረጉ። ህዝቡን ግራ አጋቡት፣ አምታቱት። አሁን ግን ያ ሁሉ ድራማ አለቀ ማለት ነው። ስለዚህ የእነዚሁን ሁሉ ወቅታዊ የርብርብ እናንትን ዞር በሉ ማለት መመዝገብ ግን ያስፈልጋል። እያንዳንዱ ነገር እኔ የምናገረውንም መመዝገብ ያስፈልጋል፣ ሌላውንም የሚናገረውን መመዝገብ ያስፈልጋል። ነገ ሌላ ቀን ነው። ሁላችንም በምንናገረው ማን የማን ንግግር ህይወት አድኗል፣ ማን የማን ንግግር ትግሉን አድኗል፣ የማን ንግግር ትግሉን አምታቷል። አስረስ ማረን ዳምጤ ደግፈው ሲጮሁ የሚውሉት እነ መልካም ሞላ እነ ወያኔዋ መዓዛ መሐመድ በሙሉ ማት ህዝብ አስገድለዋል። አስረስ ማረ ዳምጤ ላይ ገመዱ ሲጠልቅ ለአስረስ ማረ ዳምጤ ሲያጨበጭብ የነበረ በሙሉ ተከታይ ነው። ለዘመነ ካሴ ሲያጨበጭብ የነበረ በሙሉ አስገዳይ ነው።
ለእስክንድር ነጋ ሲያጨበጭብ የነበረ በሙሉ አስገዳይ ነው። ለጌታ አስራደ ሲያጨበጭብ የነበረ በሙሉ አስገዳይ ነው። ለሰለሞን አጠና፣ ለሀብቴ ወልዴ፣ ለዮሐንስ ንጉሱ ሲያጨበጭብ የነበረ በሙሉ አስገዳይ ነው። ለመከተው ማሞ ሲያጨበጭብ የነበረ፣ ለነ ሄኖክ አዲሴ ሲያጨበጭብ የነበረ በሙሉ አስገዳይ ነው። ዝም ያለ በነገራችን ላይ ፋኖ ትግል ላይ አመራር ሆኖ ዝም ያለ በራሱ ከባንዳ እኩል መቆጠር አለበት። ዘሩ መጠናት አለበት። የኢንጂነር ፕሮፌሰር እንደዚህ ምናምን የሚባል ነገር አይሰራም። ማምታቻ ነው። ይሄ ድራማ ነው። ትክክለኛ ጀግኖችን አማራዎችን ምናምን ለማምታታት እውቀት አለው የተባለ ነው። ዘር ቢጠና ወይ ትግሬ ነው። ስለዚህ ዝም የሚል ካላንዳንድ አይደለ። ሀብቴ ወልዴ ዝም ብሎ የኖረው በአመራርነት ወቅት አንድም ንግግር አድርጎ አንድም ስራ ሰርቶ አያውቅም። ዝም ብሎ ነው የሚኖረው። በአንዳነቱ መጨረሻ ወጣ ማለት ነው። ስለዚህ ሸዋ ላይም እነ ደሳለኝ ጫኔ እነ ደሳለኝ ሲያስብ ሸዋ መጠናት አለባቸው። ዝምታ መከተው ማሞ አይን ያወጣን አማራን የጨፈጨፈን ያስገደለን ስንት ህዝብ ያስፈጀን ሂዱ አንድ ሆን ብሎ የሚያቅፍ ከሆነ ራሱን ባንዳ ነው ማለት ነው። ነገ ወንዶች ከማለቃቸው ጀግኖች ከማለቃቸው ከመመታታቸው እና ዙሪት ውስጥ ከመግባቱ በፊት ይህን ሰው መከታተልና ማጥናት ያስፈልጋል። ጀግና ሆኖ ከሆነ ትክክለኛ አማራ ሆኖ ከሆነ እሰየው፣ እሱም ሊደግፈው ይገባል። ይህንን ወቀሳና ይህንን ሊያስተካክል ሊማር ይገባል። አለበለዚያ ዝምታው አጥፊ እንጂ ጥቅም የለውም። ባንዳን ማቀፍና እንደሆንኩ ከባንዳ ጋር ከቅጥረኛ ጋር መከተው ማሞ አማራ ሊሆን አይችልም። መከተው ማሞ ስለ አማራ ሊታገል አይችልም። በቃ ይሄ አለቀ። ይሄን ዝም ብሎ መልመጥመጥ አንድ ሆኑ ምናምን ማጭበርበር አታላዩ ነው የሚያጨበጭው። አይሆንም። ከጅምሩም አንድ ይሆን ነበር አማራ ቢሆን ኖሮ። ከጅምሩም አማራ አይደለም። ለአማራ ሊታገል አይደለም የመጣ ተመልምሎ የመጣ ነው። ስለዚህ ይሄንን ዝም ብሎ የሚያቅፈውና ኮማንደር አሰግድ ነጋሽ አሰግድ ሲታፈኑ ሲይዟቸው ዝም ብሎ እንደውም ከጀርባ ገፊ ስሜቱን በሚነካ መልክ ሲገፋ ነበር አይደል? ደሳለኝ ኢንጂነር ደሳለኝ የሚባሉት ይሄ ሁሉ መጠናት አለበት በጊዜ ማለት ነው። የመጨረሻው ምዕራፍ ላይ ነው። የመጨረሻው ምዕራፍ ላይ ነው። ይሄ በእናቱ ትግሬ ምናምን የሆነ አሜሪካ የተቀመጠ በሙሉ በአባቱ ትግሬ በእናቱ ትግሬ የሆነ ሸዋ ነኝ ምናምን የሚል በሙሉ አጭበርባሪ መታወቅ አለበት ማለት ነው። ሌላው ኤርትራ ነው። ከወቅታዊ ጉዳይ ጋር ኤርትራን ስናይ ኤርትራ ራሱን የቻለ ሀገር ነው። ኤርትራ ለህዝቤና ለደህንነቴ ይጠቅመኛል የሚለውን በሙሉ ከማድረግ ወደኋላ አይልም። ብሔራዊ ኢንተረስት ወይንም የናሽናል ኢንተረስቱ ብሔራዊ ጥቅሙ ሉዓላዊነት ያግዘኛል ለሚለው ላይ ነው የሚቆም። አማራን የሚያሸንፍ ከመሰለው ከአማራ ጎን ይቆማል። አማራ የሚሸነፍ ከመሰለው ከወያኔ ጎን ይቆማል። ኦሮሞ የሚያሸንፍ ይሄ ኦነግ ወራሪው የሚያሸንፍ ከመሰለው ከወራሪው ጎን ይቆማል ማለት ነው። ይቆማል ማለት ነው። ለኤርትራ ህዝብ ደግሞ እንደ ህዝብና ኤርትራም እንዳገር ለወደፊት ዕጣ ፈንታ የአማራ ማሸነፍ መሰረታዊ ነው። ለኤርትራ ህዝብ እንደ ህዝብ ሉዓላዊ በአገርነት ደረጃ ሆኖ ለመቆየት የኢትዮጵያ ፖለቲካ መጽናትና ኢትዮጵያ ሰላም መሆን መሰረታዊ ነው። የኢትዮጵያ ፖለቲካ የሚጸናውና ኢትዮጵያ ሰላም ትሆን አማራ ሲያሸንፍ ብቻ ነው። አማራ ታማኝ ነው። አማራ መታማኝነት ያውቁታል። አብሮ መስራት ይቻላል፣ መተማመን ይቻላል። ክህደት፣ ማጭበርበር፣ ማታለል ባንዳነት አይሰራም። ስለዚህ ለወደፊት ኤርትራ ተስፋ ለኤርትራ ህዝብና ለኤርትራ ሀገር ተስፋ የሚሆነው የአማራ ፖለቲካ አማራ ፖለቲካውን ሲጨብጥ ብቻ ነው። ፋኖ ሲያሸንፍ ብቻ ነው። አለበለዚያ የኤርትራ ዕጣ ፈንታ የተበታተነ ይሆናል ማለት ነው። ይሄ መታሰብ አለበት። የኤርትራ የውጭ ግንኙነት እንደመሰለው ሊያደርግ ይችላል። ከግብጽ ጋር በጣም ወዳጅ ነው። አብይ አህመድም ከግብጽ ጋር ወዳጅ ነው። ኦሮሞማ ርዕዮተ ዓለምን የሚያራምዱት መጤ ወራሪ ዘረኛ ተገንጣይ ማንነት ደምሳሽ ዘር አጥፊዎች ወራሪዎች በሙሉ የሰንደቅ ዓላማቸው የግብጽ ሰንደቅ ዓላማ ነው። የኦሮሚያ የደህንነት ኃላፊና አበበ ገረሱ በኤርትራ መታወቂያ ግብጽ ነው የኖሩት። እነ ጀዋር መሐመድ ግብጽ ነው ግንኙነታቸው መሰረታቸው። በጀት የሚፈለግላቸው ከአረቡ ሀገር በግብጽ በኩል ነው። ኦኤምኤን ምናምን የተመሰረተው በግብጾች በኩል ከአረቡ ሀገር ምናምን ነው። ከነ ኳታር ከነ ኢሚሬት ምናምን የደም ገንዘብ የዓለም ላይ የደም ገንዘብ የሰው ልጅ ሞቶ ኩላሊት ወጦ ልብ ወጦ ህጋዊ ገንዘብ የተዘረፈ ሰው የሞተበት ሀገር የፈረሰበት ገንዘብ ህጋዊ የሚሆነው ዱባይ ነው። የእስልምና ጠምጥሞ መሄድ ውሸት ማስመሰል ነው። ሌቦች ናቸው፣ ጭራቆች ናቸው፣ ሰይጣኖች ናቸው፣ ሰይጣን አምላኪዎች ናቸው። የደም ገንዘብ ህጋዊ የሚደረግበት ከተማ ነው ዱባይ። ድሮን እየላከ የሚያስጨፈጭፈን ኢትዮጵያን የሚያስፈርሰው የኢሚሬት ስርዓትና መንግስት አወቃቀርና ፖለቲካ ጭራቃዊ ነው።
ሰይጣናዊ ነው፣ የእነሱ ገንዘብ ነው። ስለዚህ በውጭ ወዳጅነት ከሆነ ግብፅ የኦሮሞ የፖለቲካ መስራችና ኢትዮጵያን ለማፍረስ ለሚያደርገው ቀንደኛ ድጋፍ በኢሚሬት ፓስፖርት በምናምን ፓስፖርት ግብጾች ናቸው የኦሮሞማ መንግስት የአብይ አህመድ የሚመራውን ካቢኔ እያንቀሳቀሱት የሚገኙት። ይሄ ከወያኔ ጋር ችግር የለም። ይሄ ከኤርትራ ጋር ግጭት የለባቸውም። ስለዚህ የፖለቲካ ሴራን ገልብጦ ማየት፣ የሚደረገውን በተቃራኒው ማየት፣ ሁለት ነገሮችን ብቻ ሳይሆን ሶስተኛም ነገር ምን ሊኖር ይችላል ብሎ ማሰብ ያስፈልጋል ለአማራ ፖለቲከኛ ማለት ነው። የመጨረሻው ጉዳይ የወልቃይት ጉዳይ ነው። የወልቃይት ጉዳይ ነው። የወልቃይት ጉዳይ ለአማራ ህልውና ትግል ወይ መጥፊያ ወይ ማሸነፊያ ነው። ወልቃይት ሲባል ወልቃይትና ያችን አካባቢ አይደለም። ወልቃይት ሲባል መላው የአማራን የተወረረ አጽመ ርስት ይወክላል። መላው አማራ ማንነቱ የተደመሰሰ፣ ማንነቱ የጠፋ፣ የተገደለ፣ ተመርዞ የተገደለ፣ በተላላፊ በሽታ በኤችአይቪ እንዲያልቅ የተደረገ፣ እንዲመክን የተደረገ፣ በቁሙ በጥይት ተደብድቦ የተገደለ፣ ታስሮ በረሃብ ያለቀ አማራን በሙሉ በሚሊዮን የሚቆጠር አማራን በሙሉ ይወክላል የወልቃይት ጉዳይ። ስለዚህ ወልቃይት ጉዳይ ወልቃይት ላይ የተፈጸመ ማንኛውንም ወንጀል ሁሉንም አማራ ይወክላል። ደራ በሸዋ የተወረረ የሸዋን ምድር በሙሉ ይወክላል። የተወረረ የጎጃምን ምድር እነ መተከልን ይወክላል። እነ ሸዋ ይሄ ምስራቅ ሸዋ፣ ምዕራብ ሸዋ ምናምን የሚባለውን በሙሉ ይወክላል። የቆዩ አማራ አጽመ ርስቶችን እነ ቢዛሞ ወለጋን ምናምን ይወክላል። ሁሉንም ይወክላል ወልቃይት። ስለዚህ ወልቃይት ለአማራ ብቻ አይደለም ለመላው ኢትዮጵያም ህልውናና በማንነት መቆየት መሰረት ነው ማለት ነው። ስለዚህ አማራ ወልቃይትን ካጣ ሁሉንም አጣ፣ ህልውናው አከተመለት ማለት ነው። ወልቃይትን ካገኘ ሁሉንም አገኘ ማለት ነው። አማራ ሁሉንም ወልቃይትን ካገኘ ሁሉንም ሲያገኝ መላው ኢትዮጵያዊ የተወረረ አጽመ ርስቱን ያገኛል። ትግሬም ከተወረረበት፣ ኦሮሞም ከተወረረበት፣ ጉራጌም፣ ወላይታም፣ ሀዲያም፣ ከምባታም፣ ሲዳማም በዋናነት ሶማሌም፣ አፋርም፣ በርታም፣ ጌዲዮም፣ ሽናሻም፣ ጋምቤላ፣ ኒዌር፣ አኝዋክ ሁሉም ኢትዮጵያዊ የተወረረ አጽመ ርስቱን ያገኛል ማለት ነው። የተደመሰሰ የጠፋ ማንነቱን ፍትህ ያገኛል ማለት ነው። ስለዚህ የወልቃይት ጉዳይ መሰረት ነው ማለት ነው። ስለዚህ ወልቃይት ለአማራ ትርጉም ካለው ለወያኔ ደግሞ ወያኔ ሀገር የምትሆነው በአማራ አጽመ ርስት ላይ ነው። ድንጋይ ላይ ድንጋይ በልተው ድንጋይ ፈልጠው ሀገር ሊሆኑ አይችሉም። ስለዚህ መሬት ማግኘት አለባቸው። ከሱዳን ድንበር ማግኘት አለባቸው። ምዕራብ ትግራይ ያሉላቸውን ምዕራባውያን ማረጋገጥ አለባቸው። ስለዚህ ወልቃይትን ወያኔ ወልቃይት ጠገዴ ጠለምትን ካላገኘ አገር መሆን አይችልም። ስለዚህ እስካሁን ድረስ ያለቀው የትግሬ ህዝብ ወጣት ቅዠት ውስጥ ገብቶ የወያኔ ልጅ ልጆች የነመለስ የልጅ ልጆች የነስብሃት የነጋ የልጅ ልጆች የትግሬ ህዝብ እያሳደደ ሂሳቡን ያወራርድባቸዋል ማለት ነው። የነመለስን አስከሬን እያወጣ ያቃጥላል ማለት ነው። ለፍትህ ለደረሰበት ቅዠት ውስጥ አስገብተው ለፈጁትና ላስፈጁት ማለት ነው። ስለዚህ እስከ መጨረሻው ህቅታ ድረስ ወያኔ እስከምትጠፋ ድረስ ምዕራባውያን እና አሜሪካ በራሳቸው ጥንቅጥ ውስጥ ገብተው በማይወጡት አዘቅት ውስጥ እስከሚገቡ ድረስ ምዕራብ ትግራይን ለወያኔ ለመስጠት ወደኋላ አይሉም ማለት ነው። የጭራቁ ዓለም ወደኋላ አይልም ማለት ነው። ስለዚህ ወልቃይት ለኦሮሞማ ወያኔ ወልቃይትን መውሰድ ለኦሮሞማ ሰርግና ምላሽ ነው፣ በር ከፋች ነው። ወልቃይት ወያኔ ወልቃይትን እንደወሰደች አንቀጽ 39 መዛ አገርነቷን ታውጃለች። በማግስቱ ሰላም አስከባሪ ኃይል ይግባልኝ ብላ የምዕራባውያን ኃይል እንዲገባ ይደረጋል። የአሜሪካ ጦር ሄዶ ወራሪው ይህ ሀገር የሚያፈርሰው የአሜሪካ ጦር እዛ ሄዶ እንዲሰፍር ያደርጋል ማለት እንዲሰፍር ይሆናል ማለት ነው። ስለዚህ ኦሮሞም ቀጥሎ አገርነቱን ኦሮሚያ ብሎ ያውጃል ማለት ነው። ስለዚህ አማራ በእናስረስ ማረ ዳምጤ፣ በእናሳማው ዘመነ ካሴ፣ በባቡ አስረስ ማረ ዳምጤ፣ በስስቱ እስክንድር ነጋ፣ በገዳዩ ስኳዱ ጌታ ስራደ ምናምን፣ በባንዳው ሀብቴ ወልዴ በምናምን፣ በአራጁ ደምጠጩ መከታው ማሞ ምናምን እንደዚህ ባንዳዎች እየተመራ ትግሉን ተበላ ማለት ነው። በቅጥረኛ ባንዳና ሰርጎ ገብ እየተመራ ትግሉን ተበላ ማለት ነው። ኦሮሞማ ሀገር ሆነ ማለት ነው። ስለዚህ አሁን ላይ ጎንደር ላይ የሚደረግ ርብርብ የወልቃይት ጉዳይ ነው። የወልቃይት ጉዳይ የመላው አማራ ጉዳይ ነው። ጎንደር ላይ ይወለድ፣ ጎጃም ላይ ይወለድ፣
ቦረና ይወለድ፣ ባሌ ይወለድ፣ ድሬዳዋ ይወለድ፣ ሐዋሳ ይወለድ፣ የትም ይወለድ የአማራ የህልውና ጉዳይ ነው። የአማራ ብቻም አይደለም፣ የመላው ኢትዮጵያዊ ነው። የመላው ኢትዮጵያዊ ነው። አንድ ቦታ ላይ የተፈጸመ አንድ መልካም ነገር ሌላውም ላይ እንዲፈጸም መንደርደሪያ ይሆናል። አንድ ቦታ ላይ የተፈጸመ አጥፊ ነገር ሌላውም ላይ አጥፊነት እንዲቀጥል መንደርደሪያ ይሆናል። ስለዚህ ወልቃይትን ማጣት የአማራ መበተን የኢትዮጵያ መፍረስ ነው። የአማራ መበተን የኢትዮጵያ መፍረስ፣ የአማራ መጥፋት የኢትዮጵያ መፍረስ ደግሞ ለመላው ኢትዮጵያውያን መጥፋት ነው ማለት ነው። መጨፍለቅና መጥፋት ነው ማለት ነው። የወልቃይትን አማራ ጸድቆ አጽንቶ መቀጠል የኢትዮጵያ ቀጣይነት ነው። የአማራ ማሸነፍ የኢትዮጵያ ቀጣይነት ነው። የኢትዮጵያ ቀጣይነት የመላው ኢትዮጵያውያን ቀጣይነት ነው ማለት ነው። አጽመ ርስትን ማስመለስ የጊዜ ይርጋ ሳይገድበው ፍትህን ማስፈን ማለት ነው። ስለዚህ በዚህ መልክ ይሄንን ወቅታዊ ሁኔታ ልንቃኝና ልንከታተል ይገባል እላለሁ። በሚቀጥለው በሌላ ዝግጅት ላይ እንገናኛለን። የዛሬን ዝግጅቴን እዚህ ጋር ጨርሻለሁ። ፍኖተ አማራ ዩቲዩብ ቻናልን ላይክ፣ ሰብስክራይብ፣ ሼር እናድርግ። የዘመድ ሳተላይት ቴሌቪዥን እናስተዋውቅ፣ እንርዳ። ይሄ ትንሹ ኃላፊነታችን ነው ማለት ነው። እዚህ ጋር ዝግጅቴን ጨርሻለሁ። አመሰግናለሁ። ሰላም።